ባለቤቴ ላይ ቺታ ማረኝ ብሎ የሚመጡ ሴቶች አሉ። የምትማግጠው ስለጎደለብህ ብቻ አይደለም። በጣም ትልቅ ቤት ውስጥ ያለች ሴት የሆነ ፔንሲዮን ውስጥ ገብታ ከሆነ ወንድ ጋር ተሳቃ መተኛትን ከመረጠች ከአይምሮ ማውጣት የምትፈልጋትን ወይ ልትጥላት የምትፈልግህን ሴት ከውስጥ ማውጣት ከፈለግ ጭራሽ እየወደድካት ትመጣለህ። ትንሽም በቃ ገንዘብ ስላለኝ ባልም ሚስትም ነው ብላክት የምታረግ ሴት ሚስትነቷንም ታጠዋለች። ጸጋ ሰፋ የቤተሰብና የትዳር አማካሪ፣ ተወዳጅነትን ያገኙ 2 መጽሐፍ ደራሲ እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪ። ወንድ ሆነ እውቀት ከሌለ ከመልክ ከቁመና ከሴክስ ከሌለ ምንም ነገር ላይ ከሌለ እንዴት ነው ራስ ወደ ምትመራ ትዳር እንዲፋቱ ያደረገ ያለ ምክንያት ፖርኖግራፊና ማስተርቤሽን ሱስ ነው። ቁጭ ብለህ ሚስት እናውራ ብላ አንተን ከመከረች የለህም እኮ በህይወት ማለት ነው። ወንድ ያለበት ቦታ ላይ የለህም፣ ይቀርሃል ማለት ነው። ብዙ ነገር ደግሞ ስለወደደች እንጂ ስለወለደችልህ አትቆይም። አንተ ሚሊዮነሯን ሚስትህን ራሱ ምንም ገንዘብ ሳታመጣ ማኔጅ ማድረግ ከቻልክ እውነት ጎበዝ ነህ ማለት ነው። ወንድ ልጅ ራስ ነው ማለት ግን ከሴት በክብር ይበልጣል ማለት ነው። የሆነ ቦታ ላይ ከሚስት በታሪክ አትበልጥ። ወደ ሪሌሽንሺፕ ሰዎች ሲገቡ በጣም እየቀረብኳትኝ ሴት ትርቃለች፣ ደግሞ ስርቃት ደግሞ ትቀርባለች። ምንድነው እንደዚህ አይነት ችግር? የማይፈልጋቸውን ሰው የሚያባሩ ሰዎች አስጨንቁ። በቃ እኔ ስለምፈልግሽ በጊዜ ሂደት ትፈልገኛለች። ካልፈለገችስ ለሴት ልጅ የማይራራ ለልጅ የማይራራ ለትልቅ ሰው ለሰው የማያዝን በጣም ጨካኝ ወንድ እየበዛ ትክክል ያዥ ወንድ ከመጣ ከወጣ በኋላ ግን መልሰሽ አታስቀ አንድ ድል ይሰጣል፣ 2 ይሰጣል፣ 3 ይሰጣል። ሁሌ ግን ከዛ በኋላ ከሆነ ችግሩ ያለው አንተ ጨዋናት እንዳትለው ጨዋ አይደለችም፣ ጨዋ ነው እንዳትለው ጨዋ አይደለም፣ ጥሩ ሰው ነው እንዳትለው መጥፎ ሰው ነው፣ መጥፎ ሰው እንዳትለው ደግሞ ጥሩ ሰው ነው። በጣም እየተደበላለቀብን ነው። ለምን ግዴታ ነው ወይ ማግባት? ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? አላይፍ ከተጀመረ ከ200,000 በላይ ቤተሰብ ማለፋችን የሚታወቅ ነው። አሁን ደግሞ 1 ሚሊዮን ለመግባት እየሰራ እንገኛለን። አሁን የእናንተ እርዳታ ያስፈልገናል። የተወደዳችሁ ቤተሰቦቻችን ይህንን ማድረግ ለእናንተ በጣም ቀላል ነው፣ ለእኛ ግን ብዙ ነገር ይጨምርልናል። በጣም ቀላል ነው። ሰብስክራይብ ማድረግ ብቻ። ሰብስክራይብ አድርጉ፣ ለሌሎች ሰዎች ደግሞ ሼር አድርጉላቸው። መልካም ጊዜ። ጸግሽ እንኳን ደህና መጣህ። እንኳን ደህና ቆይ። በጣም አሪፍ። የመጀመሪያው መጽሐፍ የትዳር ሐኪም ነበረ። ከብዙ ሰዎች ቼክ እያደረኩኝ ነበርና ያነበቡትና ጠይቄ ብዙ ሰው በጣም ተጠቅሞበታል። ጥሩ ነው። አሁን 2ኛ መጽሐፍ ይዘን መተናል። ለምን ይሄንን መጽሐፍ? ቴንክ ዩ። በጣም የሚገርም ጥያቄ ነው። በነገራችን ላይ በጣም ይሄ መጽሐፍ እየወደድኩ በጣም ደስ እያለኝ፣ በተለይ ደግሞ ሰው ጋርም እንዲደርስ በጣም አስቤበት ከ300 ምናምን ፔጅ ነው ወደ ታች አውርጄ ወደ 100 ከምናምን ያደረኩት። ለምን ብለህ ብትል ብዙ ሺህ ሰው ጋር ቢደርስ ደስ ይለኛል እና እንደሚደርስም ደግሞ እርግጠኛ ነኝ ከእግዚአብሔር ጋር። እና ለምን ብለህ ብትለኝ እንግዲህ ሶሻል ሚዲያ ተጠቃሚ ያለ ሬዲዮ፣ ቴሌቪዥን ከሶሻል ሚዲያ ነፃ የሆነ የማንበብ ልማድ ያላቸው ሰዎች አሉ። ቪዲዮ ከማየት ስቲል ማንበብ የሚቀላቸው ሰዎች አሉ። ስቲል ማንበብ ደስ የሚላቸው በጣም አንባቢያን ሰዎች አሉ። እና እኔም ደግሞ የሆነ ነገር ከቪዲዮ ይልቅ እንትን ላይ ቢሆን ደስ ይለኛል። መጽሐፍም አንዳንድ ጊዜ የድሮ ጥንት የሚባሉ የቆዩ መጽሐፎችም ሰብስቤ መጽሐፍ ላይ የማገኛቸውም ነገሮች ስሜት ይሰጠኛል። ቪዲዮ አይጠቅምም አይደለም፣ እሰማለሁ ግን መጽሐፍ ትንሽ እና ይሄንን ምናልባት ሰው ቤት ቢደርስ ምናልባት አንዳንድ ጊዜ የታመምክ ጊዜ ራሱ ፌጦ ይጠፋባል። ፌጦ መድኃኒት ነው አይደል? ያው ህመም ውስጥ ስላለ የምታውቀው ይጠፋባል። ምንም አዲስ ነገር ኖሮ አይደለም። እና ዋይናት ለምን መጽሐፍ ውስጥ ወደ 200 የሚሆኑ በባልና ሚስት መካከል ወደ 1000 ይሆናሉ ባይዘው እንደ ዓለም 2 ካፕሎችን ወይ ደግሞ 2 ባልና ሚስቶችን መጀመሪያ ሪሌሽን ላይ ያሉ ከዛ ቀጥሎ ትዳር ውስጥ የገቡን ባልና ሚስቶች የሚያፋጃቸው ወደ 1000 የሚሆን ነገር አለ። እኔ ከዛ ውስጥ ወደ 200 የሚሆነውን ሰብሰብ አድርጌ እዚህ ላይ ያደረኩና ምናልባት ይሄ መጽሐፍ ብዙ ሰው ጋር ከደረሰ አንተና እሷን የሚያጨቃጨቀውን ነገር ትፈታለህ፣ ወይ ደግሞ ወይ ችግርህን ወይ ችግሯን እዛ ላይ ባይዘው ወይ ችግርን ራሱ ማወቅ እኮ አንድ ነገር ነው። እዚህ ቦታ ነው የሚያመኝ ብለህ ህመምህን ማወቅ ትልቅ ነገር ነውና ትንሽ ህመማቸውን የሚያውቁበት ብቻ በዚህ 4-5 ዓመት 6 ዓመትም ደግሞ የሰበሰብኳቸውን አጀንዳ ላይ እያንዳንዱ ጽፋለሁ፣ ኬዞቹን እያንዳንዱና ከዛ ውስጥ ተጨምቆ ወደ 200 የሚሆኑ ችግሮችን ከዛ ደግሞ ከ200 መፍትሄ ጋር እኔ 200 ነው ሰው 4 5 6 700 መፍትሄ ሊኖረው ይችላል። እና ከነመፍትሄው ነው
ለነገሩ ህግ እኮ ነው አይደለ? ኤኒ ችግር የትኛውም ፕሮብለም ራሱን የቻለ መፍትሄ አለው። መፍትሄ የሌለው ነገር የለም እዚህ ምድር ላይ። ብዙ ሰው ግን አንድ ችግር ውስጥ ሲገባ ከዛ ችግር ለመውጣት እንዴት ነው እዛ ስቃይ ውስጥ ስንሆን አናቀው ገብቷል። ችግር ውስጥ ነው ያለ ነው። በቃ የሆነ ሰው ከታመመ ህመም ውስጥ ነው ያለው። መፍትሄ ያለ አይመስለው። ሰው ሁሉ ጊዜ እንደዚህ አይነት መጽሐፎችን ማንበብ፣ ወደ እንደዚህ አይነት ቦታ መሄድ፣ መታከም ያስፈልጋል። ሰው አሁን እስካሁን ድረስ እንግዲህ በዚህ ረጅም ዓመታት በማማከር ስራ ውስጥ የማይፈታ ችግር ይሄ ነው እኔን በጣም የከበደኝ ምትለው ያጋጠመሃል? ባጭሩ ምንም ሳላመጣው ስነግርህ የማይፈታ ችግር ብያልኩት አለመፈለግ ስለ የማይፈታው አለመፈለግ ነው። ያው ልንገርህ ከሰራ ችግሩ እንዲፈታ አለመፈለግ። ኦኬ ለምሳሌ እኔ 5 ዓመት 6 ዓመት ሁሌ ስደውልላቸው ጧት አልጋ ላይ ማያቸው ሰዎች አሉ። እሺ አይኖ ራሱን የቻለ ህመም ነው፣ ግን እኔ መተኛት አልፈልግም። 12 ሰዓት ጧት ያኔ ማንም ማይተኛ የከተማው ሚሊዮነር 11 ሰዓት ነቅቶ ስራ የሚሰራው መተኛት አይፈልግም። አለመፈለግ ነው በቃ ትልቁ ችግር ሆኖ ያየሁት። ሰላም የምትፈልግ ከሆነ ሰላም አለ፣ ገንዘብ የምትፈልግ ከሆነ ገንዘብ አለ፣ ከዛ በተረፈ ፍቅር የምትፈልግ ከሆነ ፍቅር አለ፣ መወደድ የምትፈልግ ከሆነ መወደድ አለ፣ መውደድ የምትፈልግ ከሆነ አለ። ግን ፍላጎት ማጣት በቃ ፍላጎት ከሌለ ወይ ተነሳሽነት ከሌለ ምንም ብትነግር አትለወጥ። ምንም ብትነግር ለምን አንተ በየቀኑ ስለ ቃሉ በጣም ይቅርታ እየበሰበስክ ነው የምትሄደው። ወደፊት የሄድክ ማተውን ከሆነ ወደ ኋላ እየመጣ ስለሆነ ባለበት ቦታ ስለማጥቆ ይሄ ለምሳሌ ይሄ ብርቱካን ቢሆን በዚህ አካባቢ በትክክል ከተጠቀመጠ ተቀመጠ፣ በትክክል ካልተጠቀመጠና አንዴ በዚህ አካባቢ መበስበስ ከጀመረ በቃ ቻው። ከዛ በኋላ አንተም ለምንም ነገር ፍላጎት ይሄ ለመለወጥ ለሰላም ለምንም ነገር ፍላጎት ስታጣ ይሄ ተነሳሽነቱ ፍላጎት ከሌለ በቃ ያን ጊዜ ምንም ነገር አይቀየር። የማይፈታ ችግር መቼ ነው ብለህ ብታስብ እኔ አንድ ትልቅ በገንዘብ ጥሩ ቦታ ያለ ሰው አለና ከሚስቱ ጋራ ሴክስ የማድረግ ችግር አለበት። በጣም አንደኛ ብልቱ በጣም ሞቶ ዜሮ ደረጃ ደርሷል። እስከዛም መሞት መጠበቅ የለበትም። ራስን የምትገመገም ሰው ከሆነ ዋይ ለምንድነው ፀጉሬ ይገባል፣ ለምንድነው እንትን እየሆነ ያለ፣ ለምንድነው እያንዳንዷን ነገር መገምገምና እዛች ቦታ ላይ እኔ ደስ ከሚለው ባህሪ ኦዲየንስም ቢኮርጅ ደስ የሚል ራስን መገምገም። ወዴት እየሄድኩ ነው? በቃ በየቀኑ ራስን መገምገም ከሆነ በቃ አታድርጎ እኮ ግን የሆነ ነገር ራስ ላይ ታያለህ፣ ለማስተካከል ትጠራለህ እና ዩአር ሚሊዮነር ገንዘብ ችግር የለብህም። በዚህ ደረጃ ብልት እስከሚሞት ድረስ ለምን ትጠብቃለህ? ዋይነት ለምን ታይላንድ ነው ያለው ለመታከም ያ አሁን አንድ ወሩ ነው ለውጥ ቴንኪው ላይ ዛው እንትናችን አላቋረም ስቲል ይማከራ ስቲል የሚገርም ለውጥ አለ። ያው አለመፈለግ በቃ ባለህበት ቦታ እየበሰበስክ እንደ ብርቱካኑ እየበሰበስክ ትሄዳለህ። አንተ ደግሞ ስትበሰብስ ብቻ ናትበሰብስ አጠገብ ያለውን ይዘን የምታበሰብሰው አጠገብ ያለውን ትዳር ነው የሚበሰብሰው ታውቃለህ። ያ ያንተና የሷ ግንኙነት በተጠንቀቅ ካልያዝከው ይበሰብሳል። ለመብላት የጓጓህለትን ብርቱካን ለመጣል ተጓጓለህ። ድምጿን ለመስማት እንዳልናፈቅ አይኗን ላለማየት በቃ ትሳላለህ። እየበሰበሰ ይሄዳል። ያንተና የሷ በጣም በተጠንቀቅ ካልጠበቀውና ሰውም እንደዛው አይምሮ የወደቀ ይመጣል። ምንም ልክ በዓለም አንድ ጥናት ተጠና እውቀትህን 20 እየጨመርክበት ማትሄድ ከሆነ 20% ሉዝ እያደረክ ነው የምትሄደው። ሶ እየበሰበሰ የሆነ ሰዓት ላይ የማይፈታ ችግር ያየኸው የአለመፈለግን ነው። ሰዎች ጋር አያድጉም፣ አይለወጡም። ይሄ ሰውዬ ነቅነቅ አይልም የምትለው ሰው ፍላጎት ከሌለው ተነሳሽነት ከሌለው ለመለወጥም እኮ ተነሳሽነት ነው። ቪዲዮ አንተ ላይ የሚሰራው መጽሐፍ አንተ ላይ የሚሰራው ተነሳሽነት ካለ ነው። መጽሐፍ ገዝቶ የማንበብ ተነሳሽነት ካለ ነቅነቅ ማትል ከሆነ አታውቀው። ካላወቅ ደግሞ የአባትህንም መጽሐፍ አታውቅም። ልክ ካሳንቺስ አካባቢ አንድ ሰው መጽሐፍ ሊገዛ መጥቶ እዛ ግቢ ገብርኤል ጋር መጽሐፍ እየመረጠ ያለ የሆነ መጽሐፍ አገኝ ሳይሆን እንዴ አባቴ መጽሐፍ ጽፏል እንዴ የአባቱ መጽሐፍ ነው። አባቱ መጽሐፍ እንደጻፈ ልጅ አያውቅም። እዚህ ስማጅ ማለት ነው አታውቅም። የአባትን መጽሐፍ አይደለም ብዙ መጽሐፍም አታውቅምም ጭምርና እኔ አለመፈለግ እሱን እንደ ትልቅ እንትን አይቼዋል እንጂ ብዙ ችግር ይፈታል። ችግሩ ግን የሚፈታው ፍላጎት አንተ ካለ ነው። ፍላጎት ከሌለ እኔ ሰው ላይ ደክሜ ያውቃለሁ። ባል ላይ ሚስትም ላይ ያላገባም ሰው ያገባም ሴትም ላይ ደክሜ ያውቃለሁ።
የማትፈልግ ከሆነ አትወጣም። ፕሊስ ከሴክስ ሱስ አውጣኝ፣ በጣም እዚህ ውስጥ ተነክሬያለሁ እና በአመት በቀናት መካከል አብሬያቸው ሴክስ ማድረጋቸውን ሰዎች ሳስብ እኔ ይገርመኛል። ሰዎቹ ሳይሆን የሚገርሙት አሁን እኔ ነኝ የሚገርመው። ለካ ራስን ኮንትሮል ማድረግ ዚህ ስማች ከባድ ነው። ፕሊስ እኔን አግዘ የሚሉ ሰዎች አሉ። በጣም ከባድ የእውነት ራስን ማሸነፍ። እኔ ትግሉን አይቼዋል እንዴት ትንቅንቅ እንደሆነ። ሰዎች ጋር ለካ ማስተማር ለካ ቀላል ነው። ለካ ትዳር መምከር ለካ ቀላል ነው። በጣም ከባድ ለካ መመከር ነው። በጣም ከባድ ለካ አንተ መለወጥ ነው። ሰዎችን መለወጥ ለካ ቀላል ነው። እና ትልቁ ጦርነት ከራስ ጋር ነውና የማይለወጥ ነገር ወይ ደግሞ የማይፈታ ችግር ያየሁት አለመፈለግ ካለ ምንም ነገር አይፈታም። ፍላጎት ካለ ግን ብዙዎቹ ይስተካከላሉ። ባይስተካከል ራሱ እየቀነስክ ትመጣል። አሁን እኛ ቢሮ ላይ ችግሮች የምታስተካክላቸው ደረጃ በደረጃ አለና ለምሳሌ በባልና በሚስት መካከል የ10 ዓመት ጭቅጭቅ ካለ ሪሰንትሊ ሀፕን አድርጎ አንተ ጋር የመጡት በምንድን ነው? በሴክስ ችግር ከሆነ ባለቤትየው እችን ችግር ክስትነሳ ወደ ኋላ ይመለሳል። የኋላውን ህመም የሚቀሰቅሰው የዛሬው ህመም ነው። ገጥሞ ያቅም አንዳንድ ሰዎች የሆነች ቦታ ነክስ ይነካኩ አንተ ወደ ኋላ የኋላውን የቀሰቀሰብህ ያሁኑ ነው። ያሁኑ ትፈታለህ ስቴፕ ባይ ስቴፕ። ካስፈለገ ይሆናል፣ ካላስፈለገ ግን ወደፊት። የኋላይን ጥዬ ወደፊት ስለሆነ መቼም ወደኋላ በፈታ ቁጥር ወደኋላ አትሄድም፣ ወደፊት ነው የምትሄደው ይመስለኛል። ግን የኋላው አይጎትትም ካልተፈታ ችግሩ ይጎትታል። በይበልጥ ግን የኋላውን የሚቀሰቅሰው ያሁኑ። ለምሳሌ አንተ የዛሬ 10 ዓመት ተርበሃል። የዛሬ 10 ዓመት መራብ ወደኋላ ጎትቶ አያውቅም። መራብና መኖር ግን ይለያያል። አይ ነው። የዛ ሰዓት ስለተራብክ አሁን ላይ ምንም ላይ መስልህ ይችላል። አሁን ላይ ልጠግብ ትችላለህ ምናምን። ግን ወደ አብረህ የምትኖረው ሰውዬ የዛ ሰዓት ነበረ አሁንም አለ። ረሃቡ ግን የዛ ሰዓት ነበረ አሁን የለም። ገብተዋል። አሁን ያለው ወደዛ እንዳይመለስ የሚል ችግር አይኖርም። ምን አይነት ችግር አለ መሰለም? በባልና በሚስት መካከል 20 ዓመት ሲቆሳሰሉ የኖሩ ሰዎች ሲያቆስላት ነበር፣ ስታቆስለው ነበር። የዛሬው ቁስል የትላንትናው ይቀሰቅሳል። በተለይ የማትረሳው ጠባሳ አለ። ለምሳሌ እሷ አጸያፊ ስድብ ነው ሚዲያ ላይ ማላወራው ስድብ ሰድባ ከሆነ ጠባሳ ቁጭ ይላል አይምሮ ደግሞ የሆነች ሽታ ሆናለች። ይሄን ሽታ ታውቀዋለሁ ብሎ አውቀዋለሁ። ለምን አይምሮ መዝግቦ አስቀምጦታል። የዛሬ 20 ዓመት የሸተተ ሽታ አይምሮ ተመዝግቦ ቁጭ ያለው የነው አይደበበን ዘፈን ባሰማ ያውቀዋል። ለምን በድምጽ መልክ መዝግቦ አስቀምጦታል። አንተም ብሎ ወንድ ነኝ ነው የምትለው ብላ ከሰደበች አይምሮ መዝግቦ አስቀምጦታል። የመርሳት ችግርም ቢኖርብህ እሱን አትረሳም። ዋይ ጠባሳ ነው። የፖሊዮ ክትባት አራውን ሂርሃል በትነካካው ቁስሉን ተቀሰቅሰዋል። የበፊቱን ትንሽ ህመሙ ስሜቱ ይመጣል። ወደኋላ ሄደ ካልቆፈርክ በስተቀር እንትን ማለቱ አለ። ለምሳሌ እንደ ትራውማ እንደማለት ነው። አሁን እሱ የሌለበት አለ ወይ? ያንተ እናት አንተ ላይ የሆነ በቃ አንተ የልጅነት ትራውማ አለ። ከምን የተነሳ? በእናቴ ሰበብ። እናትም እኮ አለባት። ስንት ትውልድ ልናክም ነው ወደኋላ ዞረን። ያ አለ ህመም አለ። የትላንትና ጠባሳ አለ። ሚስት ባለቤት ላይ፣ ባለ ሚስት ላይ፣ ፍቅረኛ አንተ ላይ። ለምሳሌ የዛሬ 6 ዓመት ቺት ያደረገችበት ሴት አይምሮ ላይ ያሳለፈችው ጠባሳ አለ። ቺት የተደረገባት ሴት አይምሮ ላይ ያረፈ ጠባሳ አለ። እሷም የሆነ ሰው ላይ ግን አድርጋለች። አንተም የሆነ ሰው ላይ አድርጋለህ። እሱ ላይ ግን የተጎዳ ሰው ነው የሚጎዳው። ያልተጎዳም ሰው ይጎዳል አንዳንዴ። ምንም ያልተጎዳም ሰው ምን እንደማለት መሰለን። እኔ አሁን እግዚአብሔር ይቅር ይበለኝ በጣም አፍራለሁ ይህን ሳወራ። ባለቤቴ ላይ ቺት ማረግ አማረኝ ብሎ የሚመጡ ሴቶች አሉ። አማረኝ ዳር ሚሊዮነር ምን አጎደለብሽ ብለህ ስትጠይቅ በሴክስ ምንም ያጎደለባቸው ነገር የለም። የምትማግጠው ስለጎደለብህ ብቻ አይደለም። ፍላጎትህን የማትገዛ ከሆነ ራስን የማትገዛ ቅድም ራስን ማሸነፍ ያልኩ ራስን የማትገዛ ከሆነ ምን የመሰለች ልዕልት የሆነች ሚስት ቤት ቁጭ ብላ አንቺ ውጭ ያመርሃል። ከአንተ የተሻሉ ናቸው። እኔ ከሚስት እኮ ተሽሎ ቢሆን ተሳስቶ ነው ዓለም ይፈርድልሃል። ከሚስት ካልተሻለች ሴት ጋራ ስትተኛ፣ ከባለቤቷ ካልተሻለ ወንድ ጋራ ስትተኛ፣ በጣም ትልቅ ቤት ውስጥ ያለች ሴት አንድ የወረደ የሆነ ፔንሲዮን ውስጥ ገብታ ከሆነ የሆነ ቤት ሄዳ ከሆነ ወንድ ጋር ተሳቃ መተኛትን ከመረጠች ራስን አለመግዛት ነው። ራስን የማትገዛ ከሆነ መማገጥ ያምርሃል። ልክ የሆነ ነገር ልክ ተፈጥሮ ቢሆን ደስ ይላል። ምንም ሳይፈጠር የሆነ ወጣ ያለ ይሄ ከተፈጥሮ ውጭ የሆነ ነገር ያምርሃል። ይሄ ምን እንዴት ላስረዳ? ቅዱስ ጳውሎስ የስጋ ፈቃድ የሚላቸው ወደ እነሱ ነገር ኦልሬዲ የስጋ ሰው ትሆናለህ። ትንሽ መንፈሳዊ ሰው ከሆንክ እግዚአብሔርን መፍራት በውስጥ ስላለ ያማረውን ሁሉ አትበላም።
አንተ ለምሳሌ ስፖርት እየሰራ ነው ሰውነትም አይፈልገዋል በቃ ሰውነትም አይፈልገውን ነገር ትቆጠባል ለምን ሰውነትን ምን እንደሚያደርግ ስለምታውቅ በዚህ ደረጃ የሚሄዱ ሰዎች አሉ የሚገርም ነው ግን እንደዚህ ገምቼ አላቅም ነበርና ኦኬ ሰሞኑን ብቻ ሳይሆን ከቅርብ ጊዜ ወደዚህ የከተማችን የፍቺ ቁጥር በጣም በሚገርም ሁኔታ እየጨመረ ነው እና አንደኛው ምክንያት እንግዲህ ያጠኑ ሰዎች ሲነግሩኝ አንደኛውና ዋነኛው ምክንያት ፖርኖግራፊ እና የማስተርቤሽን ሱስ ነው ትዳር እንዲፋቱ እያደረገ ያለው በዚህ ምክንያት ወደ አንተ የመጡ ሰዎች አሉ ማስተርቤሽን እንግዲህ በሴትም በወንድም ላይ ያለ ነው በወንዶች ጋር አለ በሴቶችም ጋር አለ ብዙ ጊዜ ግን እሱ ያላገቡት ላይ ነው ካገባ በኋላ ብዙ ጊዜ እሱን የማድረግ እድል በጣም አናሳ ነው እሱ ምንድነው ቢኮዝ ኦፍ ያንተ ስልክ ቢኮዝ ኦፍ ሶሻል ሚዲያ ይዞልህ የመጣው ነገር አለ ይዞብህ የመጣው ነገር አለ እና በመጠን የማትጠቀመው ከሆነ ኢንስታግራም ፌስቡክ ቲክቶክ ብዙዎቹ ነገር ካያቸው በኋላ መጨረሻ ላይ አይምሮ ማየት የሚፈልገው ያላየኸው ምንድነው ሴክሹዋል ነገር ሳትወደ በግድ ሴክሹዋል ነገር ማየት ትጀምራለህ እዛ ላይ ያየኸው ደግሞ ሁሉ ያምራል ስሜት ደግሞ መጥፎ ነው ከ17 ዓመት ከ18 ዓመት በላይ የሆነች ሴት ሁሉ የሆነ ወንድ ማየት ያምራታል ያ ተፈጥሯል ይሄ ነገር በቤቷ ካላው በተለይ አስተዳደጋችን ወደ አንድ ክፍል ሴት ልጅ ገብታ ብቻዋን ነው የምታድገው እንደ በፊቱ እንደዚህ ሰብሰብ ብላ አንድ ቤት ውስጥ አትተኛም ለነገሩ የመጋለጥ እድል ከፍ ያለ ነው ፖርኖግራፊ ራሱ እሱን ማየት ሲጨመርበት ብቸኝነት ላይ እዛ ብቻ መተኛት ላይ እሱ ሲጨመርበት ከዛ ደግሞ ያለህበት ስቴት ኦፍ ማይንድ ያለህበት የሰውነት ሁኔታ ያለህበት የስሜት ሁኔታ ሲጨመር እንኳን የ18 ዓመት የ20 ዓመት ወጣት ቀርቶ የ50 ዓመት ሰዎች ራሳቸውን በራሳቸው ያስደስተዋል ሚስቱ አልጋ ላይ ቁጭ ብላ ሽንት ቤት ገብቶ ራሱ በራሱ የሚያረካው እንዳለ ለምንድነው እንዴት እንዲያደረገ ያቀዋል እሱ ማይዘው እንዲህ አይነትን ሰው መማገጥ ኃጢያት እንደሆነ ያቀዋል ጫት መቃም ሲጃራ ማጨስ ሱስ እንደሚገለው ሰውየው ያቀው የከበደው ከዛ ነገር እንዴት ልውጣ ያ እኔም ልክ ስመከር ባለቤቷ ባለ ማገጠብኝ ብላ ልክ ስመጣ እባክህ ለምን ትማገጣለህ ብለ ከመከርከው እሱ መች ጠፋው የከበደው ከዛ ነው ታንክ ዩ አንድ በእድሜ ወደ 31 ዓመት ልጅ አለች እና ጸግሽ እኔው ከበደኝ ዝሙት ደግሞ ይሄ አንድ አፓርትመንት እሱ ተከራይቶልኝ መኪና እየገዛልኝ በቃ እድሜን እየገደልኩ እዚህ እናቴ አባቴን ህይወት እየቀየርኩ ወንድሞቼን እየረዳው እዚህ አፓርትመንት ውስጥ ይሄ ምን አይነት ሴት ነበር ያለችኝ እንትን ቅምጥ ሆኜ መቀመጥ አይነው አቃል አድራህን ስትመክረኝ ግን ይሄ ኃጢያት ነው አቀዋለሁ የከበደኝ ፕሊስ ጎበዝ ጎንክ ስማርት ኮ የእውነት ጎበዝ አማካሪ ምሱ ነው የሚረዳ ከዛ ውስጥ እንዴት ልውጣ ነው መቼ ጠፋ አንተ ለምሳሌ እንዴት የተሻለ ደረጃ ልድረስ ነው እንጂ ከበደ መሄድ እንዳለበት አንተ አታውቅም ስለዚህ እንዴት ይውጡ ቴንክ ዩ ብዙ መንገዶች አሉ ከእንደዚህ አይነት ነገር ነው ትልቅ ተራራን በደረጃ ነው የምትወጣው ከፖርን ውስጥ ያሉ ከዛ በተረፈ ማስተርቤሽን ውስጥ ያሉ ሰዎች ትልቅ ነገር ውስጥ መውጣት ከፈለክ መጀመሪያ ደረጃ ሮም በአንድ ቀን አልተገነባችም ችግራችን ምንድነው አንድ ሴት መጥላት ከፈለክ ዛሬውኑ በቃ እሷን ካይምሮ ማውጣት ጭራሽ እየወደድካት ትመጣል ካይምሮ ማውጣት የምትፈልጋትን ወይ ልትጥላት የምትፈልግህን ሴት ከውስጥ ማውጣት ከፈለክ ጭራሽ እየወደድካት ትመጣል ወይ ደግሞ ሴትም በቃ ካይምሮ ማውጣት ፈልጋ ለመጥላት ስትጥል ምኑን ትጥላው በጣም ይወደድ ካራክተር አለ እሱን አትካጂ እሱን ተቀበለ just somebodyን ሰላም ያል ስሙዝሊ ይሄዶ ነገሮች it is a matter of time ከነመፈጠሩ ትረሳዋለች የሆነ ሱስ ውስጥ ካለ መጀመሪያ እወቃቸው ምን ውስጥ ነው ያለው ሱስ ውስጥ ከምን ሱስ ነው መውጣት የምትፈልገው ከጫት ሱስ ምንድነው ጫት በደንብ ወቀው መጀመሪያ ከመጠጥ መውጣት በደንብ ወቀው ልክ አይጧን እንዳትፈራት ስለ አይጧ በደንብ ወቅ ከዛ በኋላ መፍራት እንጂ ለካ አይጥ አንተን አትገልህም የምትፈራው ነገር በደንብ ወቀው ለምሳሌ ፖርኖግራፊ ምንድነው ከዛን ወዛ ፖይንት ካረኩ በኋላ ከሲኒሽ ሰከር ከዛ በኋላ ራስ ምታት እኔ አሁን ራሷን በራሷ ታስደስት ሴት አውቃለሁና ከዛ በኋላ ያለኝን ራስ ምታት ወጣይ ጸግሻል ቀኔ ሙሉ ነው የሚበጠበጠው ወንድ ልጅ አለ ጸግሽ ከዛ በኋላ በቃ ራሴን ሁሉ ስለማጥፋት አስባለሁ ልክ ነገርየውን በደንብ ከተረዳውና ምንድነው እሱ ነገር የሚቀሰቅስብህ ያንን ነገር የሚቀሰቅስብህ ትሪገር ፖይንቱ ታንክ ዩ እሱ ነገር ያወቀ ሲመጣ ሲያደርግ ሲወጣ ሲገባ አሁን በትንሽ ወደ 8 ወር ሞልቷል
8 ወር በህይወት ዘመኑ 8 ወር ላለፉት 10 ምናምን አድርጎት አያውቅም። 8 ወር አይደለም 1 ወር ያለዛ አሳልፎ አያውቅም። ሶ ትልቅ ተራራን በደረጃ በዛ ላይ ምን እንደማለት መሰለ ከእግዚአብሔር ጋር በመንፈሳዊ ይሄ ነገር ስገልጽልህ ንስሐ ትገባለህ። ከዛ በኋላ ድጋሚ ኃጢአት አልሰራም ትላለህ፣ ኃጢአት ትሰራለህ። በጣም ትልቁ ፖይንት ግን ተስፋ አትቁረጥ ነው። እኔ 1000 ጊዜ እግዚአብሔርን አሳዘኘው አውቃለሁ። እወደዋለሁ ብዬ የማስበው ባህሪ ደግሜ ወደ ቅድስና እንደመመለስ ቅዱስ ነኝ ማለት አይደለም፣ ወደዛ እንደመለስ ስለማገኝ ቶሎ እነሳለሁ። ቶሎ የነበረን ያኔ በፊቱን ከእግዚአብሔር ጋር ያለኝ ነገር ቶሎ አመጣው። ትልቁ ፖይንት እሱ ነው። ሰው ወደ ሆነ ነገር ትገባለህ፣ በቃ አልቅምም ብለህ ትቅማለህ፣ አላጨስም ብለህ ታጨሳለህ። ተስፋ አትቁረጥ ፖይንቱ ከዚህ በኋላ ከእግዚአብሔር ጋር ነው መኖረው ብለህ ከዛን ወደ ዝሙት ወደ ኃጢአት ትሄዳለህ። ተስፋ አትቁረጥ፣ ድጋሜ ትነሳለህ። ምን ይላል መጽሐፍ ቅዱስ? ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ተስፋ አትቁረጥ እንጂ ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ ትነሳለህ። የሆነ ቀን ለዘላለም ትነሳለህ። ከወደቅስ ተስፋ ከቆረጥ መቼም ቢሆን አትነሳ። መቼም ሰው ፖርኖግራፊ ውስጥ ያለ ሰው ተስፋ አትቁረጥ እንጂ ዋንዴ ጻድቅ ቅዱስ እንደምትሆን እርግጠኛ። በዛው መጠን ደግሞ ለፍቺ ምክንያት የሚሆነው ኦፍ ኮርስ ቤታቸው ሆኖ ይሄ ነገር ነው ያዋለ ያየኸው ሁሉ ያመናል። አንዳንድ ጊዜ አለማየት ጥሩ ነው፣ አንዳንድ ጊዜ ማየትም ጥሩ ነው። ኦልሬዲ ዋንዴ ማየት አይቀርም፣ የሆነ ጊዜ ታየዋለህ። በቃ በጣም ራስን ኮንትሮል አድርገህ የሆነ ጊዜ ታያለህ። እንደውም ለዘላለም ብን ብለህ እንዳጠፋ አንዳንድ ነገሮችን እወቃቸው፣ ግን ሄዳችሁ እዩ ማለት አይደለም። እወቃቸው ማለት እንደ እውቀት ደረጃ አንዳንድ ነገሮች አሉ። እወቅ፣ አትደነግጥማ። በዚህ ጋር የመጠጥ ገንዘብ ምን ያህል ሊያጠግብ እንደሚችል አንዳንዱን ነገር ካወቃቸው የሆነ ቀን ገንዘቡ ልክ ሲመጣ ብርቅ አይሆንብህም፣ ማንነትን ከናካተው አይቀይርም። እና አንዳንድ ነገሮችን ቀድሞ ማወቅ አድርገው አይደለም አዌርነሱ። ለምሳሌ ስለ ሴክሹዋል ነገር ቀድማ እንዴት መጠንቀቅ እንዳለባት አባቷ ያስተማራትና ምንም ያልተነገራ ሴት አንድ ናቸው። ወንድ በቃ ስለ እያንዳንዱ ነገር የሆነ ነገር እውቀቱን አባቱ ያስተማረው ሰውና ምንም ያላስተማረው ሰው አንድ ነው፣ አንድ አይደለም። ስለሆነ ነገር ትንሽ የሆነ ግንዛቤ ካለ ሴክሹዋል ነገሮች ምን ያህል አደጋ እንደሆኑ አንዴ ሰርች ማድረግ ከጀመርክ መቼም ቢሆን ማቆሚያ እንደሌላቸው አንተንም ቤተሰብህንም ብዙ ነገር እንደሚገል ትንሽ እውቀቱ ካለ ከዛ በኋላ ትንሽ ወደኋላ መለስ ትላለህና በተቻለ መጠን ግን ለትዳር መፍረስ እሱ ብቻ ሳይሆን ከዛ በላይ ያለው እዚህ ውስጥ የጻፍኳቸው በጣም ብዙ ኬዞች አሉ። ለትዳር መፍረስ ምክንያት ነው ይሄ 200 ሁሉ ኬዝ ነው። ያ ምክንያት ነው፣ እዚህ ውስጥ ውሸት ኬዝ ነው። ከአሸናፊ ታዬ ጋር ያለን ቆይታ እንደቀጠለ ነው። እንዴት አገኛችሁት? በነገራችን ላይ አላይቭ እያደገ ይገኛል። አላይቭ መጀመሪያ ስንጀምር በፖድካስት ብቻ ነበር። አሁን ደግሞ በተለያዩ ዘርፎች ወደ እናንተ መድረስ ጀምረናል። የመጀመሪያ የሆነው አላይቭ ፕሮፐርቲስ ነው። አላይቭ ፕሮፐርቲ ዋና ስራው ትክክለኛ ቤት አልሚዎችን ከትክክለኛ የቤት ገዢዎች ጋር የማገናኘት ስራ ነው የምንሰራው። ታዲያ ቤት የመግዛት ፍላጎት ያላችሁ ብቻ ከስር ባለው ስልክ ቁጥር ማግኘት ትችላላችሁ። ሁለተኛው ደግሞ አላይቭ ዲጂታልስ ነው። አላይቭ ዲጂታልስን በኋላ ነግራችኋለሁ። ወደ ፕሮግራማችን። ለዛ ነው አሁን እንትኖቹ እንድናወራቸው የፈለግኩት ችግሮቹ። ኦኬ፣ እነዚህ ሁላ ችግሮች መፍትሄ አላቸው፣ ግን የመጀመሪያው ፖይንት አትሊስት መታወቅ አለበት። አሁን እኮ ይህንን መጽሐፍ ስትጽፍ ምክንያት አለ በእርግጠኝነት። አሁን ከ300 ምናምን ፔጅ ወደዚህም ስትቀንሰው ሰው አንብቦ እንዲረዳው አንደርስታንድ አድርጎ ህይወቱ ላይ የሆነ ችግር ሲያጋጥመው የሆነ መፍትሄ እንዲሰጥ ነው። እዚህ ላይ አልጻፍካቸውስ? ከዚህ በኋላ ጽፋቸው። ከዚህ በኋላ እስኪ ስለነሱ ለምሳሌ ቁማር ጽፍ ያለው ቁማር ሊሆን ይችላል፣ በአይምሮ አለማደግ ሊሆን ይችላል፣ ጽፌያቸዋለሁ ግን ይቀራል። ራስን አብዴት አለማድረግ ሊሆን ይችላል፣ ወንድ መሆን አለመቻል ሊሆን ይችላል። እንደ ወንድ የሚገርም ሰውነት አይደለም፣ ሜንታሊ ወንድ ነው ወይ? በነገራችን ላይ አንዳንድ ጊዜ በቃው ብለህ ልክ ነገር ውስጥ ቁጭ ስትል ለካ እንዳልበቃ ብዙ ነገር እንደሚቀር እኔ ብዙ ነገር ላይ ለካ ይቀረኛል ዝም ብዬ ነው ማወራው ብዬ ወደኋላ መለስ ያልኩባቸው ነገሮች፣ ብዙ ነገር የቀነስኳቸው ነገሮች አሉ። ባወራኸው ልክ አትሆንም። ታወራለህ ማለት ታደርጋለህ ማለት አይደለም። ወሬ ትችላለህ ማለት ተግባር ትችላለህ ማለት አይደለም። በጣም ከኛ በላይ የሚናገሩ ሰዎች ታውቃለህ። ቢዝነስ አስተማሪዎች አሉ እኮ የቢዝነስ የሀገር መጽሐፍ የጻፉ ሰዎች አሉ፣ ግን ዳርናት ሚሊዮነር ግን አይደሉም። ገንዘብ ችግር እጥረት ያለባቸው ሰዎች አሉ። ማስተማር ላይ ጎበዝ የሆኑ መኖር ላይ ዜሮ የሆኑ ሰዎች አሉ። አንተም ትናገራለህ ማለት መኖሩ ላይ ጎበዝ ነህ ማለት ግን አይደለም። እና ከዚህ ውጭ ሌላ ችግር አለ ወይ? በጣም ሚሊዮን ችግር አለ። ያላስቀመጥኳቸው ቀጣይ መጽሐፍ ላይ የምጽፋቸው ወደ ከዚህ በኋላ በትንሹ አንዳንድ ሪሰርቾችን ለመስራት ሞክሬያለሁና እነዚህ በሀገራችን ባህል ቤዚክ የሆኑት ናቸው። ከዚህ በኋላ ወደ 800 ይሆናል
በባልና በሚስት መካከል ጭቅጭቅ የሚፈጥር ወደ 800 የሚሆን ሁሉም ላይ ፐርፌክት መሆን ባትችል እንኳን አትሊስት ወንድ ከሆንክ እንደ ወንድ መቆም ትችላለህ። በነገራችን ላይ ሴት ያው አንዳንዴ ድክመት ቢታይባት እሺ ራስ ሆነ ግን አንተ ራስ ከተበላሸ አካል ዋጋ የለውም። ከዛ በኋላ እኔ ወንዱ በጣም የቤት ስራ ካለበት ዘመን እንደዚህ ዘመን ወንድ ልጅ የቤት ስራ ኖሮበት አያውቅም። እንዴት ሴቶቹ ዳር ስማርት ከወንዱ 100 እጥፍ ነው እየፈጠኑ ያሉት። ሶሻል ሚዲያው ብዙ ነገር እያገዛቸው እጥፍ ከዚህ ቻይና መሄድ ቢዝነስ ነው ወይ ደግሞ እውቀት ነው እያልኩ አይደለም። አንድ ምስኪን የምትላት ምን የማታውቅ ሴት 25 ዓመት ሳይሞላ ከዚህ ቻይና፣ ካናዳ፣ ጀርመን፣ ጣሊያን ቢዝነስ በቃ ሌላ ታሪክ ውስጥ ነጃል። ከዛ በተረፈ ደግሞ በንግግር የማመናቸው ከጥቂት ሴቶች በስተቀር በጣም ብዙዎቹ በንግግር ያምናል። ወንዱና ቁጭ ብለን እናውራ በለው ይሄ እኮ ምን ያህል በአይምሮ እየወረርክ እንደሆነ ያሳያል። ቁጭ ብለህ ሚስት እናውራ ብላ አንተን ከመከረች የለህም እኮ በህይወት ማለት ነው። መጠጣት ትጠጣ ብላ ከመከረች የለህም በህይወት እኮ። ቺት አታርግብኝ ብላ ከመከረች የለህም በህይወት። ወንድ ያለበት ቦታ ላይ የለህም፣ ይቀርሃል ማለት ነው ብዙ ነገር። ሚስት ሚሊዮነር ናት። አንተ ሚሊዮነሯን ሚስትህን ራሱ ምንም ገንዘብ ሳታመጣ ማኔጅ ማድረግ ከቻልክ እውነት ጎበዝ ነህ ማለት ነው። አሁን ያለው ወይ በራስ መተማመን የለውም፣ ወይ ገንዘብ የለውም፣ ወይ እውቀት የለውም፣ ወይ ጥበብ የለውም፣ ወይ መውደድ አይችልም፣ ወይ መወደድ አይችልም። ይሄን ሁሉም ማለት ያ እውነቴን ነው። ሁሉም ማለት አይደለም፣ ግን በጣም አብዛኛውን ታፍራለህ። ወንድ ሆነ እውቀት ከሌለ፣ ከመልክ ከቁመና ከሴክስ ላይ ከሌለ፣ ምንም ነገር ላይ ከሌለ እንዴት ነው ራስ ሆነ የምትመራው? አንተ ዩአር ማኔጀር፣ ለዚህ ድርጅት ማኔጀር ነው። ምንጊዜም የግድ ከሰራተኞቼ በእውቀት መብለጥ አይጠበቅም። እንደ ፕሮፌሽን እንደ እንትኑ ግን በትንሹ በአንደርስታንዲንግ በሊደርሺፕ ክህሎት ከነሱ መብለጥ አለ። እንዴት ነው የምትመራው? ትልቅ ቦታ ተቀብጠ አንተ ስለማታውቀው ካምፓኒ ምንድን ብለህ የምትመራው? ከአንተ በእውቀት የሚበልጡ ሰራተኞች ያሉበት ቦታ ላይ አንተ ምን ብለህ ነው የምትመራው? በየቀኑ ራስን አፕዴት ማድረግ፣ መማር፣ ማንበብ፣ በእይታ፣ በስሜት፣ በአይምሮ፣ በሰውነት በጣም ኦቨር ሚስት ከአንተ አድርጋ እሱን ራሱ እኔ ምን አይነት ሰዎች ያውቃለሁ መሰለህ? ጎበዝ ናቸው። አለማወቁን ያውቃል። ከዛ የተነሳ ሚስቱ እሷ የምታውቅበት ቦታ ላይ እጅ ይሰጣል፣ እሱ የሚያውቅበት ቦታ ነው እንዴ ነው ይላል። አንዳንድ ቦታ ላይ ደግሞ በቃ ላለመሸነፍ ድንጋይ ዳቦ ነው ብሎ ይከራከራል። መቼም ቢሆን አይስማማም። በነገራችን ላይ ሚስት ከአንተ በላይ ነኝ ብላ ብታወራም በምንም ከአንተ በላይ ልትሆን አትችልም። በምንም ማለቴ ሴት ናት፣ በጣም የምትገርም ሴት ትሆናለች። ወንድ ግን አትሆንም። አንተ ወንድ ተፈጥሯዊ የሆነ ነገር ወንድ ነህ። በታሪክ በሚስት የሆነ ቦታ ላይ ከሚስት በታሪክ አትበልጥ። የሆነ ቦታ ላይ ሚስት ንጉስ እንደ ንግስት የምትኖርበት ቦታ አለ። ቤት ላይ ለምሳሌ አንተ ገብተህ ስለ ወጣውጥ ስለ እንጀራ ታወራለህ፣ ስለ ልጅ አጠባብ ልጄ ላይ እኔ ነኝ በጣም ለሴት ልጅ ከሴት የበለጠ ለልጁ የሚቀርባለ ኦፍኮርስ ልትወደድ ትችላለህ፣ ግን አታጠባም ብዙ ማታረጋቸው ነገሮች አሉ። ሴት ወንዱ የማይረዳው ይሄን ነው። በነገራችን ሴቶች የሚበልጡን ቦታ እዛ ቦታ ላይ በቃ ተገዢ ነህ። እዛ ቦታ ላይ በቃ አንተ አካል ነህ። ከዛ ቦታ ተሸናፊ ነህ። ጉልበትና የሆነ ነገር የሚያስፈልግበት ቦታ ደግሞ አንተ አሸናፊ። ቤትም ውጭም ንጉስ ነኝ ብለህ አክት የምታረግ ከሆነ በቃ አታቅም። በጣም የሚያናድደው ደግሞ አለማወቅህንም አታቅም። አለማወቅህን ደግሞ አለማወቅ እኮ አይደለም፣ እሱን ራሱ ሳታጎላ መኖርም አንድ ጥበብ እኮ ነው። ሳታጎላ መኖር። እኔ አሁን ለምሳሌ አንተ ሚዲያ ላይ ወጥተህ እንደዚህ የምትሉኝ ሰዎች አላችሁ፣ እኔ ግን እንደዚህ አይደለሁም ብለህ ብታወራ ያንን እኔ ዛሬ ነው የሰማሁት። ነገርከኝ እንጂ አልሰማሁም። በገዛ እጅ ወጥተህ ትናገራለህ። እኔ አንዳንድ እንደዚህ ቪዲዮ የሚሰሩ ሰዎች ፕሊስ እንደዛ አትናገር። እኔ አሁን የዛ ቀን ነው የሰማሁት። እኔ አንድ እንትን ላይ ገብቼ እንደዚህ አውርቼ አላውቅም። አለማወቄን አውቄ ቁጭ እላለሁ። ለማወቅ ግን እጥራለሁ። ትልቁ ጥበብ እሱ። ሴቶች በምን እየበለጡ ጎበዝ በደንብ ከዚህ በላይ አፕሪሼት ማድረጋቸው በንግግር ያምናል። ሰው እንደተማረ ሰው አይደለም፣ እንዳልተማረ ሰው ራሱ አስብና አንዳንድ ቦታ ላይ ከሚስት ጋር ቁጭ ብለህ ተነጋገር። ለምሳሌ ይሄ ጥቁር ነው፣ አይ ቲንክ ኩባያ ነጭ ነው ጥቁር ነው ነጭ ነው ዳዝም ማተር ብቻ ኩባያ እንደሆነ እመንልኝ። ያ ያስማማል። በቃ ይሄ ጥቁር ነው ነጭ ነው በዚህ ኢት ኢዝ አ ዌስት ኦፍ ታይም፣ ጊዜ መግደል፣ ኢነርጂ መግደል፣ ጉልበት መግደል ነው። ከዚህ ላይ ጥቁር ነው ነጭ ነው ምንም ያመጣው በቃ እየተጣንበት ነው። እንስማማ። ባለቤት ትክክለኛ ሐሳብ ካመጣችሁ ዋይናት ለምን አትቀበልም? ድንጋይ ዳቦ ነው ብለህ በቃ ወንድ ልጅ እንዲህ ነው። ይሄ ምን መሰለህ፣ ይሄ ከድሮ ዘመን የወሰድነው አለ። ህንድ፣ አሜሪካ፣ ህንድ፣ ቻይና፣ ጃፓን በምን ሰለጠኑ ብለህ ስትል
በጣም የሚገርመው ክሎታቸው እንደው ታውቃለህ አመለካከት ላይ ስለሰሩ ነው። ከድሮአቸው የሆነ ነገር ወሰዱ፣ ከባህል የሆነ ነገር ወሰዱ፣ ከሰለጠነው ዘመን የሆነ ነገር ህይወት ማለት እሱ ከድሮ ከኢትዮጵያ ባህል የሆነ ነገር እንውሰድ፣ ከሰለጠነው ዘመን የሆነ ነገር እንውሰድ። እዚህ ጋር አንተ ካለበት ሚስት ካለበት አመዛዝና ባላንስ አድርገን ከድሮም ማትወስድ አሁንም ውስጥ የሌለ ድሮ ላይ ብቻ ቆጭ ያልክ ከሆንክ ግን ልክ አይደለም። ድሮ ብቻ ላይ ጥሩ አይደለም፣ አሁን ላይ ብቻም ጥሩ አይደለም። ከድሮ የሚሆን ነገር ከአሁን የሚሆን ነገር ከዛ በይበልጥ ደግሞ ፎከስ አድርግ አመለካከት ላይ። እኔ ለሀገር ለዚች ሀገር ራሱ መድኃኒት ነው ብዬ የማስበው አመለካከት ነው። እነሱ ስር ነቀል ለውጥ የምታመጣው አንድን ነገር በተለየ መንገድ ማየት። እኔ በቀደም እንትና ጋር አውርቼዋለሁ። በጣም ቃሉ ደስ ስለሚለኝ አንድ ሴት ካልጋበስኩ ብላ ብድ ብላ ባለቤቷንም ማከብሮ የምወዳቸው ቤተሰቦቼ ስለሆኑ እሺ ብዬ ሄድኩ። ከዛ ከሄድኩ በኋላ ምን አለችኝ? እኔ ምልክ ይሄን የትዳር ማማከር ስራ ባትሰራ ምን ትሰራ ነበር አለች። ለምን እንደማልኩ አላውቅም፣ እግዚአብሔር ነው የሚያውቀው። እግዚአብሔር ምስክሬ ነው። 1 ሚሊዮን ስራ እሰራለሁ አልኳት። አልዋሸዋትም። ኢት ኢዝ ሪያሊቲ። ከትንሽ ስራ አንስቶ እስከ ትልቅ ስራ ድረስ አይምሮዬን እንደዛ አድርጌ ነው አጀስት ያደረኩት። ይሄ ፌል ቢያደርግ እዚህ ጋር መስራት ይችላል። ይሄ ቴንክ ዩ ለአንድ ባለስልጣንም በለኝ ለባህል ሀብትም ጥሩ ሾፌር ተብዬ በመቀጠር በምንም መስመር በላይ ታክሲ ሾፌርም እንዳትነግረኝ ነድቻለሁ። ያ እንዴት ነው ታክሲ የሚነዳው ብለህ እንዳትለኝ፣ ባስ እንዳትለኝ፣ ከዚህ ቅጠረኝ መስራት እጂ ራስን እንደዚህ አድርጋ አጀስት ማለት ይሄ አመለካከት። የኔ አመለካከት ሰፍቷል። ስናት ማይ ፖይንት ነጥቤ ግን ምንድነው አመለካከት ትንሽ ሰፋ ካለ በአብርሃም ማስማት በሐሳብ ተስማማለ፣ በጸጋዬ ተስማማ። ዋናው ብቻ እንስማማ። ይሄ ቀደም እንደነገርኩ ጥቁርም ነው ይዳዘማታል። በቃ ይሄ ኩባዩ ነው ማይክ ነው ዋናው ነገር ላይ ቴንክ ዩ እንጂ እኔ ባልኩት ብቻ ያለውን ካልክ አንተ ብቻ ያልከው እንዴት ይሆናል? እዚህ ምድር ላይ አንተ ፈጣሪ አይደለም። ያ እሷ ያለችው ብቻ እኔ ብቻ ያልኩት ሊሁን ብላ የምትል ሴትም አይሆንም። ትንሽም በቃ ገንዘብ ስላለኝ ባልም ሚስትም ልሁን ብላ አክት የምታደርግ ሴት ሚስትነቷንም ታጠዋለች። በቃ ሚስቱ ያ ነው ውበትሽ። በቃ ወንድነ ያ ነው ውበት ወንዱ። ሳሎንም ኩሽናም ላይ ሁሉም ነገር ላይ ብለህ ካልክ አንዳንድ የተወላገደ ነገር አለ። ወንድ ልጅ ራስ ነው ማለት ግን ከሴት በክብር ይበልጣል ማለት አይደለም። ፈጣሪው እኩል አድርጎ ነው የፈጠረው። በቃ የምን ጉዳይ ነው? ኃላፊነት ልዩነት አለ። ሴት ልጅ የሆነ እንጂ እግዚአብሔር አንተን የበላይ አድርጎ እሷን የበታች አድርጎ ከፈጠረ ፌር አይደለም ማለት ነው። ሶ የምትገዛው የበታች ስል ነው። አንተም ለቤት ኃላፊ ነው፣ እሷም ኃላፊ ነው። ግን የባል ድርሻ አለ፣ እሱን የሚመለከተዋል። የማይመለከታት ላይ ሄዳ ሴትነት ቦታ ላይ የለችም፣ ወንድ ቦታ ላይ ግን በጣም ኦቨር ምን ታደርጊያለሽ? ከዛ ጋር መልስ በይና የሴት ስራ ወደ ቦታሽ ግቢ። ቴንክ ዩ። ሴት ቦታ ላይ በቃ ኩሽና ውስጥ የሆነ ነገር ላይ ስማርት ነህ፣ ወንድ ቦታ ላይ የለህም። እዚህ ቦታ ሆነ በትክክል እኮ እዛ ብታግዘ ደስ ይለኛል። እዚህ ሳትኖር እዛ ጋር ግን ሁለቱም ጋር ብትሆን ጥሩ ነው። ቴንክ ዩ። አሁን ለምሳሌ ውጭ ለበጣም ጎበዝ የቢዝነስ ሰዎች አውቃለሁ። የቤት ቱታውና ለብሶ ገብቶ እኔ ኩክ ላድርግ በጌታ ቁጭ በይ ብሏት እሷ ሶፋ ላይ ቁጭ ብላ ኩክ የሚያደርገው ይሄ ስማርትነት ነው። በተለይ ሚስቱን የሚያግዝ ወንድ ካለ የእውነት በጣም በሳል በጣም ባይምሮ ያደገ ነው። ይሄ አሜሪካ፣ ካናዳ፣ ጀርመን ያለ ነው፣ ውጭ ሀገር ያለ ነው። ኢትዮጵያ ውስጥም አዲስ አበባ ላይ እኔ የማውቃቸው ስታያቸው የማይጠረጠሩ ወንዶች ስራ ጨርሶ ቤት ሲገባ ኩክ ያደርግላል። በጣም ባለቤትየው እንዴት እንደምትወደው ልነግርህ አልችልም። ከሱ ውጪ ማሰብ እስከሚሳናት ድረስ እዚህ ጋር ወንዱ ጋር ውጪ ነገር ላይ ስማርት ነው፣ ከወንድነት በላይ ያደርጋል። እዚህ ጋር ልክ ሲመጣ ሚስቱን ያግዛል፣ ልጆች ያስጠናል፣ እሷን ያጫውታል፣ ይዝናናሉ፣ ሻይ ይላፋል፣ ያስቃታል፣ ያዝናና። በቃ ባል ማለት ይሄ የወንድ ካራክተር ያለው በትክክል ወንድ ሳትሆን የሴት ቦታ ላይ መጥተህ በቃ ይሄን አታርጊ አትሰማ። በትክክል ሴት ሳትሆኝ በቃ ትንሽ የሆነ 10 ሚሊዮን ወይ ደግሞ 200 ሚሊዮን ታንቀሳቀሻለህ። ከዛ ሴትም ወንድም ልሆን ካልሽ ሁለቱንም አትሆኝ። በቃ ሴት ነሽ፣ በትክክል ሴት ሁኝ። በጠረን፣ በአለባበስ፣ በአካሄድ፣ በአመጋገብ፣ በሴክስ፣ በሀሳብ ባልን በማገዝ ባልን ከፍ ከፍ በማድረግ በቤቷ ውስጥ ውብ ሆና በመታየት በቃ ትልቁ እዛ ቦታ ትልቅ ከሆንክ አቤት ጎረቤቱ ጓደኛ መልካም ጠቢቡ ሰለሞን ይላል እኮ ከመልካም ሽቶ መልካም ስም ይሻላል። ያንተ ዝና ይሻጋል። እሱ እኮ አለ የሚያወራበት ወይ የሚያዳምጥበት ወይ የሚሄድበት ወይ ሚስቱን ትሪት የሚያደርግበት እጇን የሚይዝበት የሚንከባከባት ለቅሶ ሲሄድ ጎረቤት ቦታ ላይ ባለቤቷ እንዴት እንደምታገብ እንዴት እንደምትገ ይሄ እኮ ሀብት ነው። ባይዘው እኛ አይመስለንም እንጂ ጥሩ ስም እኮ ሀብት ነው። የሚናበቡ ደግሞ አለው። እኛ ይሄ ኔጌቲቭን ብቻ ስናወራ በዛው መጠን በጣም ፖዚቲቭ በጣም የተባረኩ የሚያስደነግጡ እኔ የእውነት ታዲያ ምን ልታደርጉ ነው ቢሮ የመጣችሁ ያልኳቸው ሰዎች አሉ። በፊት የምኖርበት አካባቢ በጣም የሚያምር ቤተ መንግስት የሚመስል ቤት ያላቸው አሉና አንዳንድ ሳልፍ በበራቸው ፍለፊት ሰላም ናቸው ይብላል።
ሁሌ ይገረማሉ። እናንተ ግን ቤታችሁን የሰራችሁበት ወይ ሁሌ ያስገርመኛል። በጣም ነው የሚያምረው ቤታችሁ ላችኋል። እኩል ሳይቆራረጥ ጸግሽ እኛ አይደለንም እግዚአብሔርን የሰራው። እዚህ ስማች የሚናበቡ ባልና ሚስቶች አሉ። እንግዲህ አስበው፣ እሷ የምትለውን እሱ ይላል። የእውነት አስበዋል። አንተ ብትሆን አዎ ቤቴ ያምራል ትላለህ። እሱ ከሷ አፍ ነጥቆ እሷ ከሷ አፍ እኩል ምን ጸግሽ እኛ አይደለንም እግዚአብሔርን የሰራው እግዚአብሔር የተመሰገነ ይሁን ይላል። በጣም ስማርት፣ በጣም አስተዋይ፣ በጣም ጨዋ፣ ይሄ የውጭ የሚወራውን የትዳር ጭቅጭቅ የማያውቁ በሰላም የሚኖሩ ስነ ስርዓት ያላቸው የሚገርም ባልና ሚስቶች የእውነት እግዚአብሔር ይባርካቸው ነው። በቃ እንዴት ደስ ይላል። በቃ የተፈጠርክለትን ዓላማ እዚህ ምድር ላይ ኖረ እንደመሞት ምን ደስ የሚል ነገር አለ። የእውነት ወንድ ሆነ፣ የእውነት ባል ሆነ፣ የእውነት አባት ሆነ እንደመገኘት ምን ደስ የሚል ነገር አለ። የእውነት እናት ሆና፣ የእውነት ሚስት ሆና፣ የእውነት የምትገርም ባለቤቷን ተንከባካቢ ሰው ሆና ስታያት ከዚህ በላይ ምን የሚገርም መሰጠት አለ። ችግሩ ምንድነው? ከውጮች የሆነ ነገር ካላል ከተማ ውስጥ ደግሞ የሚደናንሱ ሰዎች አሉ። የማይኖሩትን አክት የሚያደርጉ አንተ እንድታየው የሚፈልጉትን ነገር አክት የሚያደርጉ ሴቶች አሉ። እነሱን እያየች ትውልድ እየጠፋ ነው። የራሱን ቤት እየበተነ ነው። ልክ ምን እንደማለት አንድ የዛሬ ስንት ጊዜ 8 ወር ነው 9 ወር የሚሞላ አንድ ሴት መጣችና ከባለቤቷ ጋር ባለቤቷ ቺት አድርጎባት ተጣልተዋልና በቃ እሱ ንስሐ ገብቶ በቃ ትቼሃለሁ በልጆቼ ይምላል ብሎ ተስተካክሎ መስመር ይዟል። እሱ አልፈልግም ማለች። የፈታች ጓደኛ ነበራት። እንግዲህ ከፈት ጋር የሚወርሰው ደግሞ ታውቃለህ ምን አይነት ምክር እንደሚመክርና ሁሉ ማለት አይደለም። ፈታ የሷን ትዳር ለማዳን የምታወራ ሴት አለች። ጨዋ ይገርምሃል። እኔ ጋር በመከራ ነው የምትመጣው። ሰው ገፍቷት ነው የመጣችውና መስማትም ብዙ አትወድም። ከዛን ሁለተኛ ነው 3ኛ ክላስ ላይ በቀደም እኮ ክለብ ነበርኩኝና እንዴ እንዳለ የአዲስ አበባ ሚሊዮነር ክለብ አይደል እንዴ ያለው ሴቱ ወንዱ እኔ ተብልቻለሁ አለች። ተሸውጃለሁ አለች። ስንት ሰው ይሆናል አልኳት። እንዴ በጣም ህዝቡ እንዳለ ስንት በቃ ወደ 200 300 ሰው እንዳለ በቃ ክለብ ውስጥ ተሰክስቦ ህዝቡ አለ። አትሸውጂ 200 ሚሊዮን ህዝብ ቤቱ ነው ያለው። እዛ ጋር 200 የሚጠጣ ሰው አይተህ ዓለም እንዳለ ጠጪና ቃሚ ከመሰለ ችግሩ ያንተ ያ የሆነበት ቦታ ነው። ታንክ ዩ እንጂ ሚሊዮን ሰው ቤት ነው ያለው። እኛ የምንሸወደው በዛ ነው። በነገራችን ላይ የሆነች ነገር እናይና ነው። እኔ አንድ ከስተመር አለኝና ልታይ ማለት ይወዳልና ከሚስቱ ጋር አደገኛ ክፍተት አለ። ፕሊስ አንተ ከባለቤት ጋር ካለበት ክፍተት አንፃር መኪና ተውና ገንዘብ የሚወልድ ነገር ኢንቨስት አድርግ። በዚህ በኩል በትምህርት ቤት፣ በዚህ በኩል በሚስት፣ በዚህ በኩል በስንት ነገር እየተጣላ ነው። ሾው የሚወድ ሰው ነው። መኪና ገዝቶ ስንት ሚሊዮን ብር እሱ የገዛው የስንት ሚሊዮን ብር መኪና ያን ያስታውሳለሁ 6 ሚሊዮን ብር። ይገርማል። የአዲስ አበባ ሚሊዮነር 6 ፎቅ አቆሞ ነው የ6 ሚሊዮን ብር መኪና ነው 6 ፎቅ ከተማ ውስጥ አቆሞ። ምስኪኑ ደግሞ በቋፍ ወደፊት ወደ ኋላ ወርቅ የደረሰች ቢዝነስ ይዞ እሷ ላይ ደግሞ ስንት ሚሊዮን ብር መኪና። እኔ በተደጋጋሚ ብዙ ቦታ ላይ አወራለሁ። ምንም የክራይ መኪና ነው ታውቃለህ ብዬ አስባለሁ። ዋይ ብዙም በቅርብ ነው የሸጥኩት። እኔ ከፈለገኝ ከፍ ያለ ገዛለሁ፣ ካልፈለገኝ ኦኬ። በደንብ ስታቅ ኦኬ የቱ ነው የሚጠቅመኝ የቱ ነው ትክክል ትላለህ። በደንብ ደግሞ አመለካከት ላይ ከሰራና ያንተ እውቀት እያደገ ቢል ቁጥር እመነኝ ቢዝነስም እያደገ ይመጣል። የምታወራበትም የምትረዳበትም ነገሮች የምታይበትም መንገድ እያደገ ሰው በደንብ ፎከስ አድርገ መስራት ያለበት እዛ አመለካከት ላይ። እኔ ሰውም በደንብ ትኩረት አድርጎ መስራት አለበት ብዬ የማስበው አመለካከቱ ላይ ነው። አመለካከት ካልተቀየረ፣ እይታ ካልተቀየረ፣ ውሎ ካልተቀየረ፣ ልማድ ካልተቀየረ እንዴት ነው የተለወጠ ነገር ከየት ሊመጣ ይችላል? እና እኔ ለባለትዳሮችን በደንብ ፎከስ አድርጋቸው ስሩ ምለው አመለካከትሽ ይቀየር። ከዛን ባለቤትሽ ባይቀየር እንኳን በተቀየረ አይን ስለምታየው ከዛ በኋላ ለነገሮች ያለሽ እይታ ይቀየር። እኔ የዛሬ 5 ዓመት አሁን የማውቀውን ነገር አውቄ በሆን ቤቴን አልሸጥም ነበር። ያ መኪናዬን አልሸጥም ነበር። 2-3 መኪና አልሸጥም ነበር። እቺን አልትራ ኤስ 22ን ስልክ ይዤ ያን ሁሉ ሚሊዮን ገንዘብ አድን ነበር። የእውነት አለማወቅ መጥፎ ነው። አንዳንድ ነገር ይሄ ዝም ብለህ በየዋህነት መሄድ አስተምሮኛል። በጣም ብዙ ነገር የተማርኩበት እግዚአብሔር የተመሰገነ። አሁን ላይ ግን የማውቀውን እውቀት የዛሬ 5 ዓመትና 6 ዓመት ያን እውቀት ኖሮኝ ቢሆን ኖሮ ቤቴን አላጣም፣ መኪናዬን አላጣም፣ በጣም ብዙ ነገር አላጣም። ላውም እኮ እሱንም ኢንቨስት አድርጌ ነው ግን አላጣም ነበር። እና አመለካከት ላይ ዛሬ እየተለወጥክ ትመጣለህ። ከዛ ጊዜ በኋላ ግን ዝም ብሎ በደመነፍስ የመጣ ሰው ፈልጌ ነው የሰራሁት። ኦኬ አመለካከት ላይ፣ ልማድ ላይ፣ ባህሪ ላይ፣ ስሜት ላይ፣ አይምሮ ላይ፣ ሰውነት ላይ፣ አካሄድ ላይ፣ አነጋገር ላይ ፈልገ አሁንም ከዚህ በኋላ የሆነ ጊዜ የዛሬ 2 ዓመት ነው ምናምን በጣም ሚዲያ ላይ መነጋገሪያ ሆንኩ። በቃ ትልቅ ቲቪዎች ሳይቀር ይጠሩኛል። ኦኬ እውነት በዚህ ደረጃ አውቃለሁ። ሰው እኮ በዛው አይደለም የሚጦዘው። እኔ እንኳን እስኪ ራሴ ረገብራ ራሴ ልገምገሙ። በዚህ ደረጃ አውቃለሁ።
ይገባኛል ትልቅ ዲፕሎማት ማለት ነው ኦኬ ይቀረኛል ለምን አላስተካክልም የእውነት 1 ዓመት አንድ ቲቪ ላይ አልቀርም አንድ ሶሻል ሆም ብለህ ማለት አስበበት ቴንክ ዩ ከዛ ቁጭ ብዬ ገምግሜ ግን መስመር ካስያዝኩ በኋላ ኦኬ አሁን ትክክለኛ ጊዜ ነው ሊድ ከዛ በኋላ ግን ብቁ ሆኛለሁ አይደለም ነጥቤ በቃ ልክ አካሄዴ ልክ ነው ራስን ገምግም መጦዝ ብቻ ከሆነ ወደ ላይ እንደዚህ ስትወጣ ላይ ያለውን እድገት ተጨርስና መውረድ ደግሞ ትጀምራለህ ሶ እንደዚህ ልክ ስቴት በጣም በተጠንቀቅ ከዛ በኋላ ተው ወደ ላይ ማደግ ያቀት አትሊስት እዚህ መቆየትን ተለማመድ ይሄ እኮ ነው ትልቁም ነገር ቴንክ ዩ እኔ ጀግና ምለው ባለሀብት ምን አይነት ሰው እንደሆነ ታውቃለህ እዛ ቦታ መቆየት ባለስልጣን ምለው ጉምሩክም ኤንጂኦም የትም ቦታ ባለስልጣን ያለ ሰው ጀግና የምትለው ሰው ስልጣን እስናት ዶግማ ይሰጣል ከዛ በኋላ ተነጠቃል ስትወርድም ግን ከነ ኢሜጂ ከነ ክብር እንደዚህ ተዋርደ እንትን ሆነ ሳይሆን በቃ ከነ ክብር እንደዚህ ወደ ላይ ማደግ ቢያቀት አትሊስት ያደክ ቦታ ላይ በደንብ ራስን ጠብቀው ከዛ በኋላ አትወረድ በጣም ችግሩኛ ሀገር ምንድነው ሰው እንደዚህ ቡን ይላል እንደውም አይ ቲንክ ነብዩ ዳዊት ይናገራል እኮ ኃጢ ለምልሞ ምናምን ብሎ ወደ ላይ ነጥቋይዋል ስመለስ ግን የለም ማለት ለዛ ነው የዚህን ዘመን ዘፋኝም ዘማሪ ምንም ስትሄድ ታይዋለ ሲመጣ ታይዋለ መኪና ይዞ በቃ እኔ ላይፌ በቃ እንትን ነው እሷ እኮ በጣም ምትገርም አለባበሷ ሽቷዋልና በአመቱ ያቺ ሴት የለች አመት እንዲሁም ብዙ ነው ቴንክ ዩ በቃ ስለዚህ ምንድነው ይሄ ሰው እንዲህ ወደ ላይ መሮጥ ይችላልበታል እዛ ቦታ መቆየት ግን አይችልም አንድ በእግዚአብሔር ቸርነት ነው የምትቆየው አንድ የመጀመሪያም የመጨረሻም እግዚአብሔር ሲያግዝን ሁለት ትንሽ ጥበበኛና አስተዋይ ሰው ሆንክ በጣም ጥበበኛ በጣም አስተዋይ ይሄ በአራት አቅጣጫ ይሄ የሚያጨበጭብል ሰው ሁሉ እንደማያሸንፍ ቆንጆ ነው ሁሉም ቆንጆ ላይ ይችላል አንዳንዱ አይ ምንም አትልም ነው አንዳንዱ ጎበዝ ነው ይላል ግን ጎበዝም ላይ ይችላል የሚጠላ ካለ የሚወድ ካለ ሰው በደንብ መሰረት ፋውንዴሽንን በጥሩ ሁኔታ ገንብተህ ከዛን አቆምኩ የእውነት በጣም እግዚአብሔርን አመሰግንኩ የኔ አይደለም የመንፈስ ቅዱስ ምሬት ነው ከዛን አንዳንድ ጊዜ ቆም ብለህ ራስን ገምገም አንተ ባለፈው የሆነ በጣም ከውስጥ የማይጠፋ ነገር አይ አንዳንዴ እኮ ዘጋ አድርገህ ደግሞ ማየት ጥሩ ነው ከዛ በኋላ ደግሞ በአዲስ ነው ኦኬ በጣም ቁጭ ብዬ አጀንዳ ላይ ልጻፍኩት እኔ የሆነ የሚያምር ሐሳብ ካገኘው ጽፋለሁ ባጣ ሶፍት ላይ ራሱ ካገኘው ሶፍት ላይ ጽፋለሁ በቃ ኦኬ ምክንያቱም በገንዘብ ማታገኙ አንዳንድ ሰዎች የ20 የ30 ዓመት ኤክስፒሪየንሳቸው ነው የሚያወሩት ከገጠማቸው ነው የሚያወሩትና አንዳንድ ጊዜ ቆም ብለህ ራስን መገምገም ዝም ብለህ እድሜ ልክ 10 ዓመት ከሷ ጋርም ከመደነቋቆር የማትፈልግህንም ሴት ዝም ብለህ ከመፈለግ ቆም ብለህ እስኪ ለምንድነው ማስጨነቃት አትፈልገኝም ስለማትፈልግ አንተ ስለምትፈልጋት ካንተ ጋር ብትኖርም የሷ ፍላጎት አይደለም ሶ ያንተ ፍላጎት ነው አንተ ደስተኛ ሰንበዲ ደስተኛ አይደለም ያ የእውነት የማይፈልጋቸውን ሰው የሚያባሩ ሰዎች አስጨንቁ በቃ እኔ ስለምፈልግሽ አንተ ደስተኛ እሷ ደስተኛ አይደለች በጊዜ ሂደት ትፈልገኛለች ካልፈለገችስ ከፈለገች ጥሩ ካልፈለገችስ ሶ አንተም አንዳንድ ጊዜ ማይሆን ትራክ ላይ ሆነ እንዳይሆን ራስን መገንገም ሰው በደንብ እቺን ወረቀት ጽፎ ራስን መገንገም በጣም ነው መታደለው ቁጭ ብለህ ራስን መገንገም መንፈሳዊ አካሄድ አነጋገር አለባበስ ሚስትን ትሪት ማድረግ እኔ የሀገር ሴቶች ጋር የተኛ አንድ ከስተመር አለኝና እስኪ ገምግመው ራስን ማለት ሳምንት ሳይሞላ የሀገር ሴቶች ጋር ተኛለና በደንብ ገምግመው በጣም ብዙ ለውጥ ያየው ከዛ በኋላ ስለዚህ በጣም ቀንሽ what's the point ላላውናል አሁን በጣም እጥፍ ቀንሼ እግዚአብሔር ፈቅዶልኝ አንድ ሰው ጋር ነኝ ያለሁት እግዚአብሔር ቢፈቅድም እሷንም እንዲያወራን ነው በደንብ ከተግባባን ሽማግሌ ልካለሁ እና አንዳንድ ቦታ ላይ ቆመ ራስን መገምገም ይሄ ብር አይበረከትልኝም እንዲሆነው ሰው አይነጥላ አድርጎብኝ ምናምን ጥላጥላ ምናምን ብለህ ከምታወራ just ቆም ብለህ እስኪ እኔ በትክክል ሰራለሁ እንዲያረጋለሁ ቁጭ ብለህ ራስን መገምገም ራስን ከገመገምከው የእውነት እንዴት ደስ እንደ እኔ ላይፌን የቀየረው ቃል ስለተጠቀምኩበት ጭምር ትዳር ላይ አይኖርም ግን ወደ ሪሌሽንሺፕ ሰዎች ሲገቡ አንዳንድ ጊዜ ሰዎች እንደዚህ ሲሉ ሰምተህ አታውቅም በጣም እየቀረብኳትኝ ሲሄድ ትርቃለች ደግሞ ስርቃት ደግሞ ትቀርባለች ምንድነው እንደዚህ አይነት ችግር ቴንክ ዩ በጣም ያው አንዳንድ ሰዎች አሉ መጀመሪያ ስትቀርባቸው እነሱ ይርቃሉ ስትቀርባቸው ያለ ነገር ነው እነሱም ትሽራቅ የሚያደርጋቸው ከዛ ደግሞ አንተ ስትርቃቸው ደግሞ ይመጣሉ ተመልሰው እሱን ደግሞ መልሰው ደግሞ እንዲርቁ የሚያደርጋቸው አንተ ደግሞ አቋም ማጣት እንግዲህ ምን አይነት ነገር አለ መሰለህ አንዳንድ ሰዎች አንተን አይወዱህም እንደሚወዱ እንዲሰማቸው ያደርጋል ለምሳሌ እኔ አንተን እንዳልጎዳ ፈራለሁ ካለች እንዳልጎዳ ፈራለሁ ያለች የራሷ ነው የምትናገረው ቴንክ ዩ ዳይሬክትም ኢንዳይሬክትም ወንዱም አንቺ በጣም ጥሩ ሴት ነሽ ይችላል አንቺ መጥፎ ሴት ነሽ ይያላት ነው ሳይኮሎጂካሊ ዳይሬክትም ኢንዳይሬክትም አንዳንዴ ሲናገር
አንቺ በጣም ጥሩ ሰው ነሽ፣ አንቺን የምገባሽ ሰው አይደለም ካለ አሁን በጣም ማረባ ሰው ነኝ እያለ ነው። ኢንዳይሬክትም ደግሞ አንቺ ለኔ የምትመጥኝ ሴት አይደለሽም እያለ ነው። ዳይሬክትም ኢንዳይሬክትም ይናገራል። እኔና ባለቤቴ በጣም ጥሩ ነገር አለን፣ ደስ የሚል ነገር አለ፣ ለመኖር ብዬ ነው እንዲህ ማወራውም እያለ ነው። ሁለቱንም ነው እያወራ ያለውና ያዝ ለቀቅ የምታረግ ከሆነ ሰዎች ያዝ ለቀቅ ይላሉ። ከለቀቅ መልሰህ እንደማትይዝ ካወቁ ግን አይሄዱም። ለምን ስትበር ትዘጋላ፣ ስትመጣ እንደማይቀበሉ ያውቃሉ። እኔ ሴቶች እንደዚህ ያስቸገሩ ሰዋል። በጣም ደስ ይላል። ልጁም እንትን ሰው ነው። ልጁ ምን ይጎለዋል? ይሄ አትራክት ያደርጋል ሴትን። በቃ ቁመናው ትንሽ አንዳንድ ነገሩ ይስባል። ጠጋ ስትልበት ቀልድና ቁም ነገሩ የተደበላለቀበት ሰው ሴት ልጅ ይዞ ማቆየት የሚችል ሰው አይደለም። ይሄ በፍቅር መግደል የሚችል አይነት ሰው አይደለም። እና ሴቶች ሰፍ ብለው ይሄዳሉ። ከዛ በኋላ የሆነ ነገር ያዩና ከዛ ወደኋላ መለስ ይላል። ከዛ ደግሞ መልኩ ያከምራል፣ ቁመናው ካለው ነገር ያምራል። ከዛን በቃ ኮንፊውዝ መሆን ውስጥ እና እሱም ይሄዳሉ ይመጣሉ። በቃ ሄዳ በ4 ዓመቷ ከ4 ዓመት በኋላ ባይሆንም እንኳን ከተለያዩ ከሆነ ዓመት በኋላ የምትደውልለት ሴት አለች። ስትመጣ ድጋሜ ትሄዳለች። ልጁ ምንድነው የመያዝ እንትን የለውም። አንዳንድ ሰዎች ታውቃለህ የመያዝ አቅም አላቸው፣ አንዳንዶቹ ደግሞ የመሳብ አቅም አላቸው፣ የመያዝ አቅም የላቸውም። እና ልክ ገንዘብም ማለት በሚሊዮን ገንዘብ ይሰራሉ፣ ገንዘቡን በትክክል እና ሄድ ለቀቅ ያንተን ላይፍም ጭምር ያበላሻል። ከለቀቅ በኋላ መልሰን እንደማትይዝ ሰዎቹ ከገባቸው ከዛ በኋላ አይወጡም ካንተ ሪት። ምን አይነት እንደማለት መሰለህ፣ ባልና ሚስቶች መካከል ይሄ ነገር ይገጥመኛል። ይጣላሉ፣ ከቤት ትወጣለች፣ ተመልሳ ትገባለች። በቃ ይቅር ብዬሻለሁ ይላታል፣ ይወጣል። በቃ ይቅር ብዬሃለሁ ተመልሶ ይገባል፣ ይወጣል። ከወጣ መልሳ እንዳትማታስገባ ካወቅስ ድጋሜ ትወጣለህ። ታንኪዩ ያ የዓለም መጨረሻ እንደሆነ ስለሚገባ አትወጣም። ከወጣ በኋላ አትገባ አይወጣም። ከወጣ በኋላ ብዙ ሰውም ደግሞ ሰዎችን እንደዚህ ነው የምታበላሸው። አይ እንደዚህ ይለኛል፣ ትዳር መፍታት ነው እንዲሆኖ ከዛ ሰውየው ይወጣል ይገባል። በዛ መካከል እድሜ ይሄዳል። ከዛን በቃ የሆነ የሚያስጠላ አይነት ህይወት ትኖራል። የሆነ አይወጣ ማንም ሰው በትክክል ያዝ ሴት ከመጣች፣ በትክክል ያዥ ወንድ ከመጣ ከወጣ በኋላ ግን መልሰሽ አታስገቢ። አንድ እድል ይሰጣል፣ 2 ይሰጣል፣ 3 ይሰጣል። ሁሌ ግን ከዛ በኋላ ከሆነ ችግሩ ያለው አንተ ጋር። አንተ ራሱ የውሳኔ ሰው አይደለም፣ አቋም የለም ማለት እንጂ አንዴ ወጣች፣ 2 ወጣች፣ 3ኛው ከዛ በኋላ አንተ ራሱ በር ነው የምትሆነው። ከማይዘጋ በር አለ አይደለ? ሲወጡ ሰብረው ይወጣሉ፣ ሲኖሩ ጠግነው፣ እንደዛ አይነት ነገርና እንደዛ ቢሆን አይ ቲንክ በጣም አሪፍ። እያነበብኩትኝ ይሄ መጽሐፍ አንድ ፖይንት ላይ ምን አገኘውኝ ስለወደድካት እንጂ ወይንም ደግሞ ስለወደደች እንጂ ስለወለደችልህ አትቆይም የሚል ነገር። ታንኪዩ ምን ማለት ነው? ታንኪዩ በጣም መወደው ሀሳብ ነው። እንግዲህ ስለወለደችልህ ብቻ አንተ ጋር የምትቆይ ቢሆን በጣም በዓለማችን በሚሊዮን የወለዱ ሴቶች አሉ። ያ መውለዷ ብቻ ያንተ ሚስት አያረጋትም። ስለወለደላት ብቻ የእሷ እንትን አያረጋትም። አያያዟ ወይ ደግሞ እሷን መውደዷ ወይ እሷን ምክንያቱም አንድ ቤት አብሮ የሚያኖር ምንድነው? ለምሳሌ አሰሪና ሰራተኛ አለ። አሰሪና ሰራተኛ የሚያኖራቸው ምንድነው? አሰሪና የሰራተኛ መህረራቸው። ያ ከሌለስ ታንኪዩ ማናጀር አይሆኑ፣ ሰራተኛ አይሆኑ፣ አሰሪ አትሆን፣ ባል አትሆን፣ ሚስት አትሆን። ያ ነገር ተሰብሯል ማለት ነው። አንድ ሚስት ከአንተ ጋር መውለዷ ብቻ ከሆነ የሚያኖራት ፍቅር የለም፣ መውደድ የለም። የምትኖርበት ነጥብ ታጣለች። ለምንድን ነው የምኖረው እዚህ? ለምንድን ነው የመጣው? እኔ አሁን ለምሳሌ ይሄ ፖድካስት ባይኖር ለምን እመጣለሁ? እዚህ ያለሁት በዚህ ጉዳይ ነው። ይሄ ጉዳይ ባይኖር እዚህ የለውም። ፍቅሩ ከሌለ የእሷ መውለድ ትርጉም ያጣበታል። ከማልወደው ሰው ነው የወለድኩት ማለት ነው። የማልወዳትን ሴት ነው ያገባሁት ማለት ነው። ትርጉም ያጣል። ስለዚህ ስለወለደችለት አትቆይም፣ ስለወደደችው ግን ትቆያለች። ስለወለደላት አይቆይም፣ ስለወደዳት ግን ይቆያል። ለመወደድ ግን ስራ። ምክንያቱም እዚህ ምድር ላይ ሰዎች የሚወደድ ባህሪ ከሌለ አይወዱ። ድሮ ቢሆን ሰው እግዚአብሔርን ይፈራል። በዚህ ዘመን ግን እግዚአብሔር ይቅር ይበለኝ ሁሉም ማለት አይደለም። እግዚአብሔርን እንደሚፈሩ ብዙ ሰዎች ያወራሉ፣ እኔንም ጨምሮ። እግዚአብሔርን ግን በትክክል የሚፈራ ሰው ጥቂት ነው መታየው። የእውነት ይሄ ደፋር የበዛበት ዘመን ቢኖር እኔንም ጨምሮ ከቤተ ክህነቱ እስከ ቤተ መንግስቱ ማቀው አንዳንድ ነገሮች ስላሉ ነውና እኔም እዛ ውስጥ ስላሉ ደፋር የበዛበት ዘመን ይሄ ዘመን በሃይማኖትና ቤትም ቦታ ላይ እግዚአብሔርን መፍራት ሰዎች ከነ አካቴ የረሱበት አፋቸው ላይ ብቻ እግዚአብሔር አለ። በጣም ጨካኝ ወንዶች እየተፈጠሩ ለሴት ልጅ የማይራራ ለልጅ የማይራራ ለትልቅ ሰው ለሰው የማያዝን በጣም ጨካኝ ወንድ በጣም እየበዛ በዛው መጠን ደግሞ ምንም ጉዳዩ አላለ እግዚአብሔርን የእውነት የማትፈራ
በተለይ ደግሞ ስነ ምግባር የሌላት በተለይ እኔም እንደ ሀገር ራሱ በጣም ብዙ ቦታ ሲሄድ የምናገረው ነው። ስነ ምግባር በጣም ፖለቲካል ኤቲክስ አለ እኮ ፖለቲካል ኤቲክስ አለ፣ የስራ ስነ ምግባር አለ፣ የፖለቲካ ኤቲክስ አለ፣ የትዳር ዲሲፕሊን አለ። ምንም ነገር ላይ ዲሲፕሊን ከሌለ እንደምትወጣቃለህ እንስሳ ነው። መሪ የለም፣ የምትፈራው እግዚአብሔር የለም፣ የምትገዛለት ህግ የለም፣ እንስሳ ነው የምትሆነው። ይሄ ነብዩ ዳዊት ምን ይላል? ሰው ልጅ ማሰብ እንደማይችል እንደ እንስሳ እንደ ፈረስ ሆነ ይላል። ማሰብ ትችላለህ፣ ግን ማሰብ እንደማይችል እንደ እንስሳ እንደ ፈረስ ሆነ ይላል። አሁን ይህን የምታየው እዛ ሰዎች ላይ እኔም ላይ እህቴም ላይ ጓደኞቼ ቤተሰቦቼ ላይ ሁላችሁም ዓለም የምናየው አሁን በሀገራችን ሰዎች እግዚአብሔርን መፍራት እንትናቸው በደንብ እየወረደ ነው። በደንብ ከሰራ እግዚአብሔርን መፍራት ካለ ከዛ ደግሞ ሰው ማፈር ይኖራል። ከዛ ስነ ምግባር ይኖራል። ስራ ቦታ ስነ ምግባር አብርሃም ስላለ አልሰራ ህሊና ስላለ ሰራ። አንተ ባትኖርም እኔ ህሊና አለኝ። እግዚአብሔርን ማትፈራ ከሆነ ግን ህሊና የለም። እግዚአብሔርን ማትፈራ ሴት ባለቤቷ ስራ ቦታ ነው ያለው፣ እሱ ካናዳ፣ ጣሊያን፣ ጀርመን፣ አዋሳ፣ ጅጅጋ ነው ያለው በስራ፣ እሷ ሌላ ሰው ጋር። እግዚአብሔርን መፍራት የለም፣ ህሊና የለም። በዛው መጠን ሚስቱ አታየውም፣ እግዚአብሔር ያየኛል ብሎ። እኔ ዮሴፍን እኮ የምወደው በጣም ሁሌ የንጉስ ሚስት ብትመኝ አንተ ምን ትላለህ? በጣም የምታምር በጣም ውብ በጣም ቆንጆ የምታስደነግጥ የንጉስ ሚስት ገላህን ወድጄሃለሁ አብረን እንተኛ ኖ ልክ ስትል ኖ አሁን ምናልባት ፈርተ ከሆነ ብላ ሰራተኛ እንዳላስወጥታ አንተና እሷ ብቻ ፍትት ብትባባሉ የምታምር ሴት ሰውነቷ፣ አለባበሷ፣ እግሯ፣ ደረቷ ሁሉ ነገሯ የማያሳስት ሴት ነው። ኖ ትላት። እኔ የምፈራው ሰውን አይደለም ሰማይና ምድር መጋረጃ የማይጋረደውን እግዚአብሔርን ነው። እንግዲህ ዮሴፍን እግዚአብሔር በሰው ሀገር እንዴት ሞገስ እንደሰጠው አይታል። እንግዲህ በተወደድክበት ሀገር ላይ ሰው በዛ ደረጃ ዝነኛ ትልቅ አይሆን። በመንፈሳዊ በዓለማዊ በጣም የጠገበ ጸጋ እስከሚኖረው ድረስ እግዚአብሔር ከፍ ከፍ አድርገው። ያን ያደረገው ምንድነው? ህሊና ያለው ሰው ስለሆነ እግዚአብሔርን የሚፈራ ሰው ስለሆነ። እግዚአብሔርን የምትፈራ ህሊና ያለ ሰው ከሆንክ እመነኝ አልኩህ፣ ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ደግሞ ታውቃለህ። ሁለት ነገር ትገነባለህ። አንተም ሁለት ነገር ነው ማወቅ ያለብህ። አብርሃም ምን አይነት ሰው ነው ተብለህ መታወቅ ትፈልጋለህ። ምን አይነት ሰው አይደለም ተብለህ ደግሞ መታወቅ። ሁለቱንም መገንባት አለብህ። ታማኝ ተብለህ መገንባት አለብህ። እሱ ሌባ አይደለም መገንባት አለብህ። አለበዛ ካልገነባው ኬት ነው እሱ ታማኝ ነው። አይ እኔ አውቀዋለሁ በዛ በኩል ካገኘማ አይምርም። ጸጋዬ እንዴት ነው? ኧረ እሱ ካገኘ አይምርም። በዚህ መታወቅ አለ፣ በዚህ ደግሞ አለመታወቅ አለ። ካልገነባሃቸው ሰው በዚህ ዘመን የሆኑ እንደዛ ነው። እንትና መንፈሳዊ ሴት ናት እንዳትላት ነጠላ ምናምን መንኩሳለች እንዴ እስከምትል ድረስ ጭልጥ ብላ የሆነ መንፈሳዊ ቦታ ገብታ ከዛ በኋላ የሆነ ኮንሰርት ላይ ደግሞ እልም ያለ ራቁቷን ደግሞ ታያታለህ። ሲደበላለቅ ታያ ነው። እስ መንፈሳዊ ኮንክ መንፈሳዊ። ያ ማለት ግን አትልበስ፣ አትዝናና፣ አትጫወት አይደለም አለው። እዚህ ቦታ ኮንክ በቃ በዚህ ታወቅ፣ በዚህኛው ግን አትታወቅ። አሁን ሰው በምን ይለየው? ሰው ሁለት መልክ አለው። ጨዋናት እንዳትለው ጨዋ አይደለችም፣ ጨዋ ነው እንዳትለው ጨዋ አይደለም፣ ጥሩ ሰው ነው እንዳትለው መጥፎ ሰው ነው፣ መጥፎ ሰው ነው እንዳትለው ደግሞ ጥሩ ሰው ነው። በጣም እየተደበላለቀብን ነው። ለምን? አንደኛ ከእግዚአብሔር ጋር እንደነገር፣ ሁለተኛ ዲሲፕሊን የለንም፣ ለህሊናችን የምንገዛ ሰዎች ስነ ምግባር የለንም አጭሩና ዞሮ ዞሮ ሚስት በመውደድ ነው አንተ ጋር የምትቆየውና ሚስትን በፍቅር መያዝ ትልቅ ብልሃት ነው። ባይዞ ሚስቱን የሚወድ ወንድ ካገኘ የእውነት በጣም ትልቅ ሰው ነው። ባለቤቷን የምታከብር ሴት ካገኘ በጣም ትልቅነቷ ነው። ያ ፈሪነት ምናምን አይደለም፣ ያ የትልቅነቷ ጥግ ነው። አንዳንዴ እንደ ሞኝ ቆጥሮሃል። ልክ አንተ ትልቅ እኔ የዛሬ ስንት ዓመት ፕሊስ ከዚህ ውጣና ኢንተርቴን ነገር ስራ። በቃ ሰው እንዲህ አይነት ነገር ይወዳል። አይነው አውቃለሁ። እዚህ ሀገር ደግሞ ቁም ነገር ብቻ የሚወዱ ሰዎች አሉ። አትሸወዳል። አሁን ሚሊየንስ ህዝብ የሚከተል ቁም ነገረኛ ስነስርዓት ያላቸው ሰዎች ነው። ሁሉም ቀልድ ይወዳል ብለህ አንተ ቀልድ ብቻ አንተነ ቀልደኛ ሆነ የምትቀረው። ሰው ሁሌ አይቀልድም። የሆነ ሰዓት ቀልድ ሲፈልግ አንተን ይፈልጋል፣ ቁም ነገር ላይ አይፈልግም። ብራንድህን በሆነ ቦታ ገንባ፣ በሆነ ቦታ ደግሞ አትገንባ። በሆነ ነገር ታወቅ። የምትታወቁ በዛ ከሆነ አይነው እየቀለዱ የሚያስተምሩ ሰዎች እንዳሉ አምናለሁ። ሲሪየስ ነገራቸው መካከል የረባ ነገር ግን በሆነ ነገር ከተገነባ በሆነ ነገር ደግሞ አትገነባ። ያ ማለት ግን ሁለቱን አታዛምድም ማለት አይደለም። በጣም አሪፍ። በዚህ ስራ ላይ አሁን በቆየህባቸው ጊዜያቶች አይኖ ቻሌንጆች ብዙ እንደሚኖሩ አውቃለሁ። ያንተ ስራ የሰውን ህይወት ማዳንም ጭምር ነው። ቤተሰብን ማዳር ነው። እናትን ወይንም ሚስትን ወይንም ባል ከዳኑ ከሁለቱ እና ወደ ቤታቸው ከተመለሱ ቤተሰብ ነው የሚድነው የሚመለሰው። ግን አንተ ላይ ባክፋየር ያደረገ ነገር አልነበረም? አለ። በነገራችን ላይ ፊቴንም እኮ ማየት ትችላለህ። ፊቴን ማየት ትችላለህ። የዛሬ 5 ዓመት ያለኝን ፊት አለም ያለኝ ይዞ በጣም ከባድ ነው።
በጣም እንደ ካውንስሊንግ በተለይ ሜሬጅ ካውንስሊንግ በጣም ከባድ ነው። እኔ ዘርፉ ላይ ክሊኒካል ሳይኮሎጂ፣ ሶሻል ሳይኮሎጂ፣ ካውንስሊንግ ሳይኮሎጂ ያጠኑ ሰዎች ወይ ደግሞ ካውንስሊንግ ላይ ያሉ ሰዎች በአንድ በኩል መባረክ ነው፣ ደስ ይላል። አንተን ዳይሬክትም ኢንዳይሬክትም ግን ያ ነገር አፌክት ያደርጋል። ምንም ጥያቄ የለም። እስቲ አሁን እኔ ሚዲያ ላይ አውጥቼ የማልናገረው ኃላፊነት ስለሚሰማኝ በጣም የሚያስደነጋግጡ የኔን ነገር ብዙ ነገር መስመር ያበላሸ ብዙ ነገር አለ። ግን ወሬ ሚዲያ ላይ ስታወራ ምን ልናገር ምን ብናገር ሰው ይወደኛል ሳይሆን ምን ብናገር ሰው ይጠቅመዋል ብዬ ስለማስብ የምታውቀውን ሁሉ አትናገርም። አለበለዚያማ አድናለሁ ብለህ ልትገል ወይ 10ን ካደንክ 90ውን ልትገል ነውና አለ ወይ በጣም ብዙ አለ። ከፊት ጀምሮ ባይዘው በጣም የሰዎችን ጭቅጭቅ ነገር መስማት እንግዲህ አስቡ። እኔ በቀን 2 3 4 5 6 ሰው በቀን አማክራለሁና ላለፉት ረጅም ዓመታት አስቡ። ይሄ ሁሉ ሰዎቹ በጣም ደስተኛ ናቸው። እግዚአብሔር ያክብር፣ ልጆቼን አዳንክልኝ፣ ትዳሬን አዳንክልኝ፣ ቴንኪው ይላሉ። እኔም ስራዬን ወድጄው ነው የምሰራው። ጠዋት ወደ ስራዬ ስሄድ ደስ እያለኝ ነው የምሄደው። እየጨነቀኝ እየጠበበኝ ሳይሆን ደስ እያለኝ። እንደውም እኔ ሌላውን መስመር እንትን ማስያዝ እሱ ፓርት ትንሽ ይከብደኛል። ከአቅሜ በላይ ሆነ ትንሽ የሚረብሸኝ እሱ ነው። ቁጭ ብዬ ግን ከስተመሮቼን ማማከር የእውነት በጣም ህመም አለው፣ ድካም አለው። ከዛ ወጥተህ በቃ ንፋስ እስኪመታ ትቸኩላለህ። የእውነት ነው። በቃ ትንሽ ወክ ለማድረግ ንፋስ ለመውሰድ ራስን ለማፍታት በጣም ከባድ ነው። ኔጌቲቭ ኢነርጂ ነው መጥቶ እንዳለ አንተ ላይ ነው። በጣም ብዙ ነገርህን ነው ዳሜጅ የሚያደርገው። የኔንም ላይፍ የኔንም የሆነ ነገር አለው። አሁንም ስቲልም እንደውም አንዳንዶቹ እስከ ማበድ እኮ ይደርሳል። አማካሪዎች መጨረሻ ላይ የሰሙት ነገርኩ ሚዲያ ላይ አንዱን ብናገር እንዲህም አለ እንዲህ ብሎ ሰው ለዘላለም አይምሮን የሚጎዳ ብዙ ግን አልናገር። ዋይ አላማክ ማዳን ከሆነ የሚገል ነገር የምታወራው ለምንድን ነው? ያውቃል ለመባል ነው። የምታውቀውን ሁሉ ተናገርክ ማለት ደግሞ አለማወቅ ነው የሚያሳየውና አለ ወይ ምንም ጥያቄ በብዙ መንገድ እንዲህ ብለህ ማትናገር በብዙ ወይ እንዴት ነው ራስህን ፕሮቴክት የምታደርገው? ቴንኪው በጣም ጥሩ ጥያቄ ጠየቀኝ። እኔ ከራሴ ወደዋለሁ ብዬ የማስበው ወክ አደርጋለሁ፣ ስፖርት ሰራለሁ፣ ትንሽ የተወሰነ ለራሴ ጊዜ እሰጣለሁ፣ ጸልያለሁ፣ እግዚአብሔርን ለምናለሁ፣ ፕሊዝ እባክህን እላለሁ። እነዛ መንገዶች ትንሽ ሪላክስ ለማድረግ ለመንቀሳቀስ፣ ለማንበብ የሆነ ነገር ለማትሞክር ያንን ነገር የምታራግፍበት መንገድ ነው። እሱም ባታረግ ኖሮ በማግስቱ አትገባም ስራ። ብዙ ጊዜ እንደውም ሰው መኪና ቆሜ መንገድ ላይ ያየኛል እና ለዛ ነው በጣም ሄዳለሁ መንገድ ላይ በቃ እንቀሳቀሳለሁ፣ ስፖርትም ሰራለሁ። ከዛ በተረፈ ትንሽ መጽሐፍ ማንበብ፣ ትንሽ የተወሰነ ነገር ራስን ማዳመጥ አይነት ነገር ያ ነገር ኃይልን ድጋሚ እንድታድስና በአዲስ ነበር። ያን ካላረግ በጣም ራሱን የቻለ ሳይድ ኢፌክት አለው። አትቀጥልም። ከሆነ ቦታ ላይ ስታክ ታደርጋለህ፣ ትቆማለህ። አንዳንድ ነገሮችን አንተ ማታራግፍ ከሆነ በጣም ከባድ፣ በዛ ላይ ደግሞ ጫና እየፈጠረብህ ከሆነ እያስተካከልክ ትሄዳለህ። እኔ ለሰውም ብዙ ጊዜ በተደጋጋሚ የምናገረው የሆነ ነገር ያንተ ጤና ያንተ አይምሮ ላይ የሆነ ነገር እየፈጠረ ከሆነ ያንን ነገር ወይ ተወው ወይ አስተካክል። እኔ ባልቻ ሆስፒታል የዛሬ ስንት ዓመት ታክሜ ላይት መቀነስ አለ በአንዳንድ ብሎ የ3 4 5 ነገር ባልቻ ሆስፒታል አልወጣውም። እዛ ሆኜ የዛሬ 6 ዓመት ነው ምናምን ስልኬን ሳይለንት እስከዛሬ ድረስ ጮሆ አያውቅም። እንግዲህ ስንት ዓመት 5 ዓመት 6 ዓመት ጮሆ አያውቅም ነው ነገር እርምጃ ተወስዳለህ። ዋይ እኔ ስኖር ነው። ግን እጥፍ ቢዝነስ የሰራውበት ዓመት በዚህ በጣም የተጨናነኩበት በቃ ዘመን ያ ዘመን። አሁን በዚህ ዘመንም አንዳንድ ሰዎች ቢሮ ይመጣሉ ወደ 3 4 አይፎን ስልክ ይዞ በቃ በዚህ ሄሎ እንደው አንድ ካውንስሊንግ ሄሎ ምንድነው ትርጉሙ? መጨረሻ ላይ በዛ በሮት ትርፉ ስታየው ሩጫ ብቻ። አንዳንድ ስልክ እኮ አይነሳም ባይዞ አንዳንድ ማታነሳቸው አለ። ውሃ ተቀዳ አልተቀዳ ለምን ትደውልኛለህ? ከፈለክ ቅዳ ከፈለክ አትቀዳ። ይሄን ሲስተም ላይ ካላደረኩ በስተቀር እንዴት ነው የምታው? እኔ ከስተመሮቼ ቲሞቼን እኔ ቢሮ ላይ እኔን የማይመለከተኝ ነገር አለ። ሰራተኞችን በዛ መጠን መስመር አስይዣቸዋል። የማይመለከተኝ ነገር እኔ ጋር ይዛ ከመጣች ቅጣት አለ። ለምንድን ነው? ኢነርጂ ነው እንትን ነው። ይሄ አይቀምህን ትገላለህ። ውሃ ተቀዳ አልተቀዳ፣ እንትን ወረደ አልወረደ፣ እንትን ተጫነ አልተጫነ፣ ፖስት ተደረገ አልተደረገ፣ ቪዲዮ አለ የለ፣ ምን አገባኝ። በቃ ይሄ መስመር ካልያዝክ ምኑን ባልክ ጊዜ ስጠኝ አትስጠኝ፣ አዳምጠኝ አታዳምጠኝ ነው። ይሄንን መስመር ካልያዝክ ምንድነው ማኔጅ እያደረክ ያለው? እውነት ድርጅት አለ፣ ድርጅት እየመራ ነው። እውነት ሊደር ነክ፣ ጎበዝ ሊደር ከሁሉ ነገር መስመር ታይዛ የልጆችን የትምህርት ቤትን የመውጫ እኔ አንዳንድ ሰዎች ቢሮ ሲመጡ ወይ ባለስልጣን ናቸው ወይ ባለ ሀብት ናቸው ወይ በጣም ቢዚ ናቸው። ቢዚ ኮንክ ለምን ቅዳሜና እሑድ ቀጠሮ አታስይዝ? ወይ ማታ ለምን አታስይዝ? እኔ ጋር አንድ ሰዓት ቁጭ ብለህ ስትመጣ 1 ሰዓት ስትይዛ 3 ሰዓት ገድል ከየት አመጣው ይሄን ሁሉ ሰዓት? ማታ ላይ ማድረግ ይቻላል። እንደዚህ እንደ እኔ 1 ሰዓት ምን እንደሆነ ለእኔ ያውቃለሁ። ከዛ የተነሳ የከስተመሮችም ሰዓት ያሳዝነኝ። እኔም ደግሞ በዛ ሰዓት ክራውድድ በሆነ ሰዓት ላይ እየተጨናነቀ ነርቨስ የሆነ ከሚመጣ ረጋ ብሎ ቴንክ ዩ ማታ አንዳንድ ጊዜ እስከ 4 ሰዓት እንሰራለን።
እስከ 4 ሰዓት ከዛ ቀን ላይ ነው ነገር ሰራለሁ ማታ ይመጣል ማታ እንሰራለን ብዙ ግን ከባድ የሚባለው ይሄ ግን ምንድነው ይሄ ሌላ ጊዜ እነግራለሁ ታይም ማኔጅመንት ባይዞ ከትዳር ጋር የሚገናኝ አይመስልም መጽሐፍ ላይ ይገናኛል ታይምን በትክክል ማትጠቀም ከሆነ ወይ ሶሻል ሚዲያ ላይ 1000 ሰዓት የሆነ ነገርን ትገልና የሆነ ቦታ ላይ ሰዓት የለም የሆነ ቦታ ሰዓት የሌለ እዚህ ጋር ያባከንከው ነገር ወይ አጠቃቀም ችግር አለብህ ከዛ የተነሳ ይሄ የተዘበራረቀ ነው መስመር ካሲያስክ ግን የሚመለከት ነገር ጋር የማይመለከት ጋር ነው ስልክም በመጠን ሶሻል ሚዲያ ተጠቀም ግን በመጠን ግን ብዙ ነገርን እስከሚገል ግን ያው ስልክ መልስ ሁሉንም እኔ አሁን ያንተን አንዳንድ ጊዜ ሳልመልስ ታየኛል አይደለ ግን ያልደወልኩበት ቀን አለ ቴንክ ዩ የምፈልጋቸው ሰዎች መርጬ ለሁሉ መልሳለሁ ሶሪ ደውለ ነበር ቀርሳ እንዴ ለሁሉም ልመልስ ካልክስ 100 ሰዓት ታንክ ዩ እንዴ የማይመለከት ቦታ ላይ በቃ ይሄ ማታስፈልግበት ቦታ አለ እዛ ቦታ አትሁን እንትን የሆነ ነገር መጣ አልመጣ ባለቤት ቦር አበባ ስጣታት ሲስተም ውስጥ አስገባው አንተ ማረክ ካቃተ አንድ ራይድ 500 ብር ከፈለው ሁሉ ጊዜ ወር በገባ በ7 ከሆነ ያገባት በ7 አበባ ይዞል ይመጣል ከዛ ታቀበል እኛ ብዙ በዚህ መንገድ መስመራት ሲተናቸው ባለቤቴ እስካሁን ድረስ እሷ አታቀመኛ እንደነገሩ ግን ሁሉ ጊዜ ወር በገባ በሆነ መኪና ይደውለታል ተነጋግሯል ብር ከፍሎታል ሁሉ ጊዜ እሱ አበባ ያመጣለታል ይሰጣታል ሲስተም ውስጥ ካስገባኸው ሁሉ ጊዜ አበባ በወር መጣ አንተ ብትረሳ ሰውዬው አይረሳ እኔ ቻይና ሆኖ አበባ ተላከላት በሯ ላይ መጣና እሷ የምትኖርበት አፓርትመንት ለሚያምር አበባ ደውላ አለቀሰች እኔ በዚህ ወር እንኳን አበባ መስጠኝ ማልመሰል ስቅስቅ ብላ አለቀሰች እሱ እኮ በቃ መስመር ውስጥ አስይዟል እሱ ባይኖር እንኳን ልጁ ለብሩ ሲል በቃ ቦስ ረስተ ይሆናል ብዬ ነው በቃ ሰጥቶ ምርህን ነው ደውላ እኮ አለቀሰች በእናትህ ትዳሬን እያዳንክ ያለው አንተ ነህ እንደዚህ መስመር ማስያዝ ያ አለበለዚያ ትጨቃጨቃለህ እንጂ ሽሮ ተገዛ በርበሬ ተገዛ በቃ ልጆች አድርስ አታድርስ ያው ሲስተም ላይ በነገራችን ላይ እኛ ሀገር እኮ ነው ትምህርት ቤት አባት እናት የሚያደርሰው ትምህርት ቤቱ ራሱ መኪና ከሌለው መክፈት አይችልም ያ እኛ ሀገር እኮ ነው ትልቅ ሚሊዮነር ስራ ፈትቶ ከሰዓት ላይ ይሄ ራሱ አንድ ስራ ቢሆንም ከሰዓት ላይ ቁጭ ብሎ ልጅ ያደርሳል 1 ሰዓት 2 ሰዓት በዚህ ሀገር መንገድ ቁጭ ብሎ ይጠብቃል እንዴት እንደሚያሳዝኑኝ ያ ሁሉ ባለ ሀብት ያ ሁሉ በጣም ስንት ስራ ያለባት ሴት ትልቁ ስራ እኮ ልጅ ነው ይገባኛል ግን ትምህርት ቤት ውጭ ሀገር ቢሆን ትምህርት ቤቶች ራሱ መኪና አላቸው ከዛ በኋላ ልጅን በር ላይ ጥላ ጊዜ ሴት ያንን ሰዓት እጥፍ አድርገህ ብትከፍል ይችላል በዛ ሰዓት እኔ ልጄን ይዤ ትምህርት ቤት ልክ ስሄድ ከዛ ልክ ስመልስ 3 ሰዓት 4 ሰዓት የሚገባው ቢሆንም እንኳን አስቡ ያነሳ ከድርጅት ላይ ያን በቀን ያን አልቀን በአመት አባዛ 2 ሰዓት ከሆነ 300 ወደ 700 ምናምን ሰው ቀላል ነው ሰው ይሄ መስመር የሚያሳስ ቁጭ ብለን ወረቀት ላይ ጽፈ ኦኬ ይሄ እንዲናርገው ይሄ እንዲናርገው ይሄ እኔ በቅርብ የመጡ በዘይት በሽሮ በበርበሬ የሚጣሉ ዳር ሚሊዮነር እኔ ደንግጬ ነው እንደዚህ ሰማችሁ ነበር የምር ነው ወደ 2-3 ፎቅ አለኝ ደግሞ አንድ ፎቅ ጀምሬያለሁ ጸግሽ 11ኛ ደረጃ ላይ ደርሻለሁ በቃ እንዴ የቤት ውስጥ ግን ሽሮ ዘይት በርበሬ እየተጨቃጨቁ ሚስት ቁጭ ብላ ሂዝ ሚሊዮነር 3 ደረጃ ፎቅ ቤት አለው ግን ይሄ በቲማቲም በበርበሬ በሽሮ ምናምን እየተጣሉ ገንዘብ ይስጠኝ ወርቅ ይግዛል አሁን ይሄ 6-3-4 ህንጻ ካለው ሰው ይሄ ይጠበቃል ወሬ ብለህ ታወራለህ ቲማቲም ተገዛ አልተገዛ የእውነት በጣም ነው የሚከብደው እንዴት እኔ ራሷን ሳወራ አፍራለሁ ዘይት ግዛት እንዴት ሚስት በዚህ ዘመን ባለቤቷን ይሄ እንዴት ትጠይቀው እንዴት ያደርጋል ስጦታ ግዛልኝ ብላ እንዴት ትለምናለች ዋይ ያ ሳትጠየቅ ማድረግ እኮ ነው ባለቤት አድንቀኝ እስኪ አበርታኝ ብላ ሞታል ወይስ በህይወት አለክ አድንቀኝ ብላ እስክትነግር እንዴት ምን ሰራለህ አንተ ዛጋ ያ ቤት ላይ ከሆነ ያለው ሚስት ሴት ልጅ መደነቅ ትወዳለች መሳም ትወዳለች መፈቀር ትወዳለች ቀለል ያሉ ነገሮች አንተ ከገዛው ከ100 ሚሊዮን ብር ቤት በላይ የ100 ብር አበባ ስሜት ይሰጣታል ቸኮሌት ስሜት ይሰጣታል ወጣ አብረ ካፌ እጇን ማያስ ስሜት ይሰጣታል ከዛ በላይ አርገ ሊሆን ይችላል እኮ በጣም ትንሽ ነገር ፎከስ ያደርጉበታል ወይነት እሱን ካላረክ ስለዚህ መኖር ያለበት ቦታ ላይ ብትሆን ይሻላል መኖር የሌለበት ቦታ ላይ አሁን አንዳንድ ሰዎች የሱ ቤት ፈርሶ የሌላ ሰው ቤት እየሰራ ምን አገባይ ሰውየውን ቤት ተውና ያንተን ቤት በትክክል ሰራ የራሳቸው ቤት እየፈረሰ እነሱ የሰው ቤት እየሰሩ እኔ የኔ ህይወት እየተበላሸ ስለ አብርሃም ህይወት ምን አገባኝ መጀመሪያ የራሴ ላስተካክል የራሴ መስመር ካስያዝኩ በኋላ ላንተ የኔ ስንት ነገር ገደል እየገባብኝ ያንተን እንደዚህ አስተካክላለሁ ብዬ ነው እኔ መጀመሪያ ትኩረቴ ለራሴ ከራሴ በኋላ ለሰው ያንተ ብዙ ነገር እየተበላሸ ነው አሁንም ድርጅታችን እያደገ ነው አላልኳችሁም ታዲያ ሁለተኛ ሌላ ካምፓኒም ጨምረናል ይህ ካምፓኒ አላይቭ ዲጂታልስ ይባላል የዚህ ካምፓኒ ዋናው ዓላማ ደግሞ
ለካምፓኒዎች የዲጂታል ማርኬቲንግ ሰርቪሶችን መስጠት ነው። ይህንን ፕሮግራም የምትከታተሉ የድርጅት ባለቤቶች ድርጅታችሁን በዲጂታል ማርኬቲንግ ማሳደግ የምትፈልጉ ብቻ ከስል ባለው ስልክ ቁጥር ደውሉልን፣ አብረን መስራት እንችላለን። ወደ ፕሮግራማችን። ብዙ ጊዜ ቤት የሚፈርሰው አንድም ሚስጥርን ባለመጠበቅ። ሚስጥር አለመጠበቅ ማለት ለምሳሌ ሚስትየዋ የባሏን ሚስጥር ሄዳ ለጓደኞቿ ማውራት፣ እሱም ደግሞ ስለ ሚስቱ ለሌሎች ሰዎች ምናምን ሄዶ ያንን ነገር መናገር፣ የቤተሰብ ሚስጥር ማውጣት የሚያመጣው ዋጋ አለ። ይሄ ካስተዳደግ የመጣ ችግር ነው ወይስ ባለመተማመን የሚፈጠር ነው? ምንድን ነው ዋናው ችግር? አንድ ጊዜ በዚህ ጉዳይ የሚጣሉ ባልና ሚስቶች ቢሮ የመጡ ነው። ሰውየው በተፈጥሮ ሶሪ ስለቃሉ እንትን አይዶን ምን ሆኖ የጤና ችግር ይመስለኛል የመሳስ አይነት ባህሪ ያለው እና ከዛን ከሚስትየው ጋራም ሴክስም ሲያደርጉ ብቻ በተደጋጋሚ የሚፈሳ አይነት ሰው ነው። ከዛ በኋላ አንድ የጎረቤት አካባቢ ላይ የሆነ ጊዜ ተጣሉና አንተ ፈሳም ብሎ ሰደበው። ከዛ ቤት ገብቶ ሚስቱ መደብደብ ጀመረ። እንደዚህ ነግረሽው አይደል እንዴ? እና የኔ ሚስጥር ነው የምትለውን ጎረቤት ከሰማ ሚስት አውጥታ ነው የሚፈልግ። የኔ ነው ብለህ የምታስበው ሚስጥር ጎረቤት ብትሰማው ሚስት የተናገረች ነው ይመስላል። አልተናገረችም እኮ እሷ የተናገረች ነው ይመስላል። ኦልሬዲ ያንተን ገምና ነው እዛ ያየኸው። እና ምንድነው በተፈጥሮ ሚስጥር መያዝ የማይችሉ ሰዎች አሉ። በቃ የሚወራና የማይወራ ነገር የማይለዩ በቃ ዝርግፍ አድርገው የሚስቱን ሰውነቷ ላይ ያለውን ጠባሳ ሳይቀር የሚናገሩ ሰዎች ባለቤቴ ከዚህ አካባቢ ውሻ ነክሷታል፣ እንዲህ አይነት ስንጥቅ አለባት። በጣም ያወራል። አሁን ይሄ የሚስት ነገር ነው። ምን ብለህ ነው የምታወራው? የምንድነው ልማድ ወይ ደግሞ ባህሪ ወይ ደግሞ ቁጥብ አለመሆን ነው እንጂ ዛት ማች ካስተዳደግ ጋር ብቻ የሚገናኝ ሳይሆን አንዳንዴ ቁጥብ አለመሆን፣ አንዳንዴ ልማድ፣ አንዳንዴ ገደብ አልባ መሆን፣ አንዳንዴ የሚስትን ምስጢር መጠበቅ እንዳለ ባለማወቅ ታንክ ዩ እሱ ነው እንጂ ያናል እንትን ያለ ሆን ብሎ ግን የሚያወሩ አሉ። ከሴቶችን በኩል የቀለላት መስሏት ይቀለናል ስናወራ ብለን ስለምናስብ የሚያወራ ሁሉንም ስታወራ ለሚቀል የማይወራ ነገሮችን የያዛቸው የሚወራውን ነገር አውራ። አለበለዚያ እኮ ሰው ነገር በዛ አታክ ያደርጋል። ደካማ ጎን መናገር የለብን። እኔ ብዙ ጊዜ ራሱ እዚህ ነው ቤቴ ብዙ ደስ በጣም ትንሽ ዋይ መናገር ያናል አስፈላጊ ያለ አሁን ጸጋዬ አግብቷል አላገባም ስንት ልጆች ወልደዋል ምናምን ሚዲያ ኦፊሻል አልወድም። ዋይ ሚዲያ ላይ ስላለ ብትችል ላይፍን ዝግት አድርገው ቢኖርህም ራሱ ትንሽ ተወሰነ ደበቅ አድርገው የሆነ ጊዜ የምታወጣበት ጊዜ አለ። አለበለዚያ ሰው ነገ እንዲህ ስንት ነገር አውርተህ ያንተን ቤት ብዙ ነገር ይበጠብጥ እና አንዳንድ የማይወሩ ነገሮች አሉ። ይሄ እንደተገለጠ መጣፍ ሳትጠየቅ ዝርግፍ ነው። አንዳንዱን ብዙም አታወራቸው ለሰዎችም ባይዘው ውስጥክ የሆነ ነገር ሲሆን ነው እንጂ ተዘርግፈ እንደዚህ መሆን ስትታወቅ እስኪያገኙ ነው የሚዋቁት። ካገኘ በኋላ እነሱ ዝም ብሎ ይጽፋሉ። አንተም ያለ ይሄ ዳይት የሚለው ስፔስ የሌለው ጽፈታል። በቃ ምንም አቁም ብትለው አያቆምም። አንዴ ጠቅ ብቻ አድርገው ከዛ በኋላ የተቀደደ ነው። ታንክ ዩ አሪፍ። አሁን ሚዲያ ላይ እንግዲህ እኔም አንተም አለንበትና ሚዲያ ላይ ያለውን ጫና እናውቀዋለን። ሰዎች የሚስሉህ መንገድ አለ፣ እነሱ ጋር የምትቀመጥበት ቦታ አለ። አይ ነው ይሄንን ፐርሰናሊ አሁን ስክሪን ላይ ያዩትን ሰው ፐርሰናል በአካል ሲያገኙት ኦፍኮርስ ማርነቁ ምናምን እንዳለ ሆኖ ሌላ ሀሳብ በተቃራኒ በኩል የመጣብህ ጫና የለም? ታንክ ዩ በጣም እኔ እግዚአብሔር የተመሰገነ ይሁን አለ ጫና መታወቅ እኔ በፊትም አልወድም። የእውነት ስራዬ ነው እንጂ እንግዲህ ከልጅነቴ መድረክ አንተ ታውቃለህ መድረክ ላይ ነው ያደግኩት ከልጅነቴ እና አልወድም ብዙ እንዲግር እንደውም ከምታደንቀኝ ብትተቸኝ ነው የሚሻለኝ። የእውነት መደነቅ በጣም ፈራለሁ። ምክንያቱም አውቃለሁ በህይወት ዘመኔ በዚህ ትንሽ እድሜ ወደ ላይ የሚወጡ ሰዎች ደብቁኝ ሲሉ ሰምቻለሁ። በቃ አይቻለሁ ይሁኝ በቃ ያለኔ ሰው የለም ያሉ ሰዎች አፈር ከድሜ ሲበሉ አይቻለሁ እና ከዛ የተነሳ በጣም ፈራለሁ። ያን ያህል እንዲህ በታወቅ መጋነ ባለፈው ዛስ ዋቀ እንዲህ ዝቅ አረኩት ያልኩ ለዛ ነውና ረጅም እድሜም ነው በተለይ በኢትዮጵያ ባህል ረጅም እድሜም እንደዛ ነው። እየተጠነቀቀ ካልሆነ በስተቀር ወደ ላይ የወጣ መስሎ በዛችሁ መጥፊያ ይሆንና ከነማርኬት ከናካቴው ከማርኬት ተወጣለ።
ፖዚቲቭ አይነት እንትኖች ነው ያሉት ብዙ ቦታ ላይ። ቴንኪው ማለት ምን ጫና አይፈጥሮብህም ወይ? እኔ ምናልባት መወደው የ5,000 ብር ጫማ ሊሆን ይችላል፣ የ5,000 ብር ሽቶ ሊሆን ይችላል። በጣም ሳይድ ኢፌክት አለው። አንተ ገንዘብ ሳይኖር በጣም ወደ ላይ ልክ እንትልና ሰው መኪና የሆነች መኪና በመሀል ቪትስ ተከራይቼ ነበር። ሰው እንዴት ያስቀምጠኝ በመሀል በራይድ መሄድ ጀምሬ አንተን እኔና ሚስቴ እኮ በቃ እንዴት እንደምንሰማ እንዴት የገዛ ራይዱን እኮ ተቀምጬ ነው በቃ ፕራዶ ነርቶ ይጠብቃል ብዬ አስበው ኖ ጸግሽ ፕሊዝ ከአንተ ግሬስ ጋር ሄደ ምናምን። እኔ ትንሽ ቢዝነስ ላይ ጎበዝ ነኝ ብዬ አስባለሁ እና ትንሽ የሚጠቅመኝ ነገር ላይ መታየት ነገር እኮ ደስ ይለኛል። ጥሩ መኪና መንዳት እኮ ለራሴ ነው ደስ ይለኛል። ግን ነው አንዳንድ ጊዜ ኢንቨስት ማድረግ አለ። በዛ ላይ ደግሞ ሰው ተሳሳተ ማለት ግን አንተ መሳሳት የለብም። ሰው አንተን በዛ መኪና ቢያይ ደስ ይለዋል ማለት ግን አንተ በዛ መኪና ለመታየት መንጠራራት የለብም። እና አንዳንዴ የሆነ ነገር ለመግዛት ምናምን ስትቸገራለህ። እኔ ግን ደንበኞች ስቲል ሱፍ የሚሰፋልኝ ሰውዬ ስቲል ማመድ ነው የ7 ዓመት የ8 ዓመት ጓደኛዬ ነው። ስቲል እሱ ጫማ መገዛበት ሙሌ ይባላል ጓደኛዬ ነው። ስቲል እሱ ጋር ነው ሽቶ የሚሰጠኝ ስቲል በቃ ተመሳሳይ ናቸው። እነሱ ደስ የሚለው ይረዱኛል፣ ከታች ያውቁኛል። ጸግሽ ነው ይላሉ። በቃ ጥሩ ነገር ካለ ምንም አዲስ ነገር የለም። እነሱ እንደውም ቀለል አድርገው ነው ትክክለኛው መንገድ የምትከተለው አንተ ነህ። ጸግሽ አንዳንዱን ተንጠራርቶ በቃ ሊፈነዳ ዋይ። በነገራችን ለዚህ ምድር ላይ ቀለል ብለህ ነው ተወጣጥረ መሬት አይንካኝ፣ እኔ ታዋቂ ነኝ፣ እኔ ፌመስ ነኝ፣ የመንገድ ዳር ሻይ አልጠጣም፣ በቃ ሰው አላናግርም፣ ፕሮቶኮል። አንዳንዴ ከፕሮቶኮል ውጭ ትሆናለህ። እላይ ደግሞ አትቆይም። ልመደው። ይሄ መካከለኛ ላይ ራስን አስለምድ። እኔ አሁን እዛ 24 አካባቢ በግሬን በምን ሞካ አረጋለሁ። ሰላም እንደ ቤተሰብ ነኝ እዛ። ሰው በሌላ በምንም አይልም። ወደ ጉድ ሾላም ወደ መገናኛም ሲሄድ እንደዛ እኛ ህንፃ ላይ ቀለል ያለ አንተ ነው የምትገነባው። አንተ ግን አጡዘ ራስ ሰው የሆነ ሰዓት ላይ ሰላም ለማለት አንተን እስከሚፈራርስ። በነገራችን ላይ ትልቅ ሰዎች ታዋቂ ሰዎች ብዙ ጊዜ በብቸኝነት ነው የሞቱት ታውቃለህ። እሱ ቢዚ ነው፣ ስልክ አያነሳም፣ ሰው አይፈልግም፣ እሱ ታዋቂ ነው፣ ብዙ ሰው ይከበዋል ብሎ ስለሚያስቡ አንተ ጋር ሄደው መጨረሻ ላይ ግን ባዷቸውን የሚቀሩት ሚዲያ ላይ በቃ 1,000 ሰው የተከበቡ ናቸው። እነዛ ኦልሬዲ አሉበት ይሞቱበታል እየኖሩበት። ሚዲያ ላይ ያለ ሰው ግን በቃ እሱ እኮ እንዲህ ነው ማንም አይደውል። አንተ በዓልን ብቻህን መንገድ ብቻህን ስትበላ ብቻ ስትጠጣ ዋይ ቀለል ብለህ ግን ከገነባኸው በቃ ከሰዎች ጋር ታወራለህ፣ ትጫወታለህ፣ የትም ቦታ ትሄዳለህ፣ ኮሚኒኬት ታደርጋለህ ከሰዎች ጋር። ሰው የሚፈጥርብህ ነገር አለ እንዳንተ አያያዝ። እኔ መካከለኛ አድርጌ ስለያዝኩኝ ሄጅም እንትንን የሚጥል ቦታ ላይ አታይኝ። ከተማ ውስጥ 2 3 4 ቦታ ብቻ የሆነ ቦታ ምሳ የሆነ ሄዳለሁ። አንዳንዴ ስንሄድ እንሄዳለን። ከዛ ውጭ ግን ሰብሰብ ብለህ ጊዜም የለህም። ሰው እንትንህን ቀለል አድርገህ ከገነባኸው ከዛ በኋላ ሰው ያናል እንደ ታዋቂ ራሱ አያይ መካከለኛ ብሎ ያስባል። ኳስ በመሬት ይላሉ። ኳስ በመሬት እንጂ በጣም ራስን ሰቅለ። የኛ ባህል ደግሞ ሰው እንደዛ አይፈልግም። ሰው ይወድሃል ትንሽ እንደምትንቀው ወይ ደግሞ እንትን ካየብህ በተለይ ጤባር ካየ እንዴ ይላል። ከዛ በኋላ በቃ አንተ መንፈሱ ራሱ ይጥላል። የሱ ላንተ ያለው ኔጌቲቭ ይጥላል። ቀለል ያልክ ሰው የኛ ሀገሬ ሰው ትሁት ሰው ይወዳል። ክርስቶስ መጽሐፍ ቅዱስ እግዚአብሔር ትህትናን እንደሚወደው የሀገራችንም የኢትዮጵያ ባህል ሰው ትሁት ሰው ይወዳል። ስታቅፈው፣ ስስመው፣ ሰላም ስትለው፣ መንገድ ላይ አብረህ ስታወራ፣ ስትበላ ደስ ይለዋል። እኔ አሁን በእግዚአብሔር ለምኜሃለሁ ብሎ በግድ ቡና ጠጥቼ እኮ 2ኛ ቡና ለሱ ብዬ ቡና ድራፍት አይደለ እንግዲህ የምትደግሙ ለሱ ብዬ ቁጭ ብዬ ለሱ ብዬ እጠጣለሁ። ደስ እንዲለው ፕሊስ ደስ እንዲል በእግዚአብሔር በግድ ብሎ የሆነ ቦታ ቁጭ ብሎ ካልበላልኝ ምሳ ይላል። ደስ እንዲለው ታረጋለህ። ድንገት በመኪና በዛ ሰልተን በጌታ ስም ሞቻለሁ በጣም ሞዶ ሰው በብሬ ላይ ያለፈ ነው በታሪክ ብሎ መኪና አረቀረጽ አለብኝ አይመለከተኝም። ራሴ በግድ ያስገባ ግን ቀለል ብለህ እንደዛ ስትል እንዴት ደስ እንደሚል ስሜት አለው። ግን ሁሌ በእንትን ከሆነ ቢዚ ነኝ ከሆነ ትንሽ ከባድ ነው። በጣም አሪፍ ኮርስ አለ የምትሰጠው። ምናልባት መማር የሚፈልጉ ሰዎች እንዴት ሊያገኙ ይችላሉ? ቴንኪው በጣም በነገራችን ላይ ኦንላይን ባለትዳሮችንና ያላገቡ ሰዎች ላይ በተለይ በጣም የሚያሳዝኑ በሚሊዮን የሚቆጠሩ ላጤ ሴቶች አሉ። የሚገራረም ባህሪ ያላቸው ምንም ያልተነገረላቸው በቃ አቅጣጫ የጠፋቸው ጸልያ የጸሎቷን መልስ ማግኘት ያልቻለች ምንድነው የትኛው ነው እውነቱ ልክ አይደለም ትክክለኛ መንገድ ላይ አይደለም በጣም ግራ የምትጋባ በጣም ሚሊዮን ሴቶች የእውነት በጣም ማገዝ ፈልጋለሁ። በዛው መጠን ደግሞ በሴክስ ብቻ የወንድ መጫወቻ ሆኖ እየቀሩ ያሉ ሴቶች አሉ፣ ወንዶች አሉ፣ ሴቶች አሉ። በዛው መጠን ደግሞ በሚሊዮን የሚቆጠር በአመታት ህፃናት እየወረዱ በውርጃ ላይ በቃ ሴክስ ማስወረድ እየሰለቻቸው ሰዎች አሉና እነዚህ በስልጠና ያላገቡትንም ያገቡትንም በኦንላይን ስልጠና እንሰጣለንና
ብዙዎች ቴንክ ይውላሉ። ለካ ይሄ ነገር ስላልገባኝ ነው። ትዳር ባይዘው ከዚህ መጽሐፍ ውጪ ደግሞ ጠር ነው የካቲት አካባቢ የሚወጣ መጽሐፍ አለ። እሱ መጽሐፍ ስላላገቡ ወጣቶችና ሴቶች ነው ለኛ ማለት ነው። ያ በጣም ብዙ ይሄ መውደድና መወደድ ይሄ እንዳትወደድ የሚያደርግ 10 ነገር እንድትወደድ የሚያደርግ ደግሞ 10 ነገር። ሴቷም እነዛን ነገሮች ባለማወቅ የሚፈልጋት ወንድ ሌላ ነው፣ እሷ ደግሞ ያለችው ሌላ ቦታ። እግዚአብሔር የሰጠ ሚስት ሌላ ነው፣ አንተ የምትፈልገው ሌላ። ቅድም አየህ የተላለፍን የምልህ ነገር እግዚአብሔር ለአንተ የሰጣት ሴት ምናልባት መልክ የላትም፣ አንተ ደግሞ የመልክ አድናቂ ትሆናለህ። በቃ በዛ በመንገድ ትሄዳለህ። እግዚአብሔርን የምትሰማ ከሆነ ግን እሱ የሚሰጥህና ሰው የሚሰጥህ ይለያያል። ሰው እግዚአብሔርን በተለይ ሀሳቡን የምትሰማ ከሆነ ትሰማለህ። ምናልባት ደግሞ ያ መንፈስህም ይነግርሃል። ከዛን አንዳንዴ አንተ የማትወዳትንም ሴት ለመውደድ አይምሮ ዝግጁ ታደርጋለህ። ምናልባት የእግዚአብሔር ፈቃዱ ነው። ከዛ በኋላ ሌቷን ግን ብዙ አትወዳትም። እኔ አሁን ዛት ማች ሳይዋደዱ በቃ በሆነ ነገር ላይ ግን ተግባብቶ የተጋቡ ሰዎች አሉ። ይኸው 9 ዓመት 10 ዓመት አንድ ቀን ተጣልቶ ያውቁ። በቃ የህንድ ፊልም ምንድን ነው እስከምትል ድረስ በሰማይ ካልበርን በምድር ካልተሽከረከርን ምናምን ብሎ የተጋቡ ሰዎች አሉ። አሁን ከወር ከ2 ወር አይተኛም አብሮ ከተሰለቻቸው ሁሌ በቃ እንደ ህንድ ፊልም አክት እንዳረካ አይሆንም። ህይወት በቃ መውረድ ይጠይቃል፣ ከፍ ማለት ይጠይቃል፣ መራብ ይጠይቃል። አንዳንዴ ያለውን ከሆኑ ሁሉ ትሆናለህ። ሚዲያ ላይ እንደምታወራው በጣም የምትከፍለው ዋጋ ልነግርህ። ብዙ ወንድነትን የሚፈታተኑ ንግግሮች ትናገራለች። ራስን ማዘጋጀት አለብን ለምትናገረው ንግግር ብቻ ሳይሆን አንተ ለምትሰጠው መልስም ራስን ማዘጋጀት። ከውጪ ሲገባ እንዲህ ሊለኝ ይችላል፣ እንዲህ ካለኝ እንደዚህ ብለው ቤታችን ሰላም ይሆናል። መልስ ማዘጋጀት አለ። ለሁለቱም ተዘጋጅ። የተባረከችም ሴት ከመጣች አዘሴም ታይም ደግሞ በጣም አስቸጋሪ ያን ከዛ ጋር ለመኖር ችግሩ ምንድነው? ሰው እንዲህ ነው ኤክስፔክት የሚያደርግ በቃ በጣም ቅን፣ በጣም የዋ፣ በጣም ምትገርም እንደ ሶፍት የለሰለሰች ምናምን በቃ ተራራ እንደ መናዴ በቃ ቀለል ነው። አንዳንድ ጊዜ ከጠበቅከው ዘሪቨርስ አስቸጋሪ ሰዎች በህይወት ይመጣል። እኔ ብዙ ከባባድ የምትላቸው ሰዎች በህይወት ያስተናል። በዚህ ትንሽ እድሜ ከሴትም ከወንድም በጣም ብዙ አስቸጋሪ የምትላቸው ሰዎች ጋር ኖሬ ያውቃል። በተራራ ፀሐይ ያየኸውን የሚክዱ ሰዎች ጋር ኖሬ ያውቃል። በጨለማ እኮ ችግር የለም። በተራራ እያየቅ አይነን ልክ እንደማለት ነው። አንድ ሰውዬ ቢሮ የመጣና ጸግሼ ባለቤቴ በትዳሬ ላይ እንደማገጠችብኝ ያወቅኩባትና አንተ አስተሳሰብ ችግር አለብህ፣ እኔ አልማግጥም፣ አንተን የምትማግጠው በቃ ጸበል መሄድ አለብኝ ብላ ደራ ገብረ ይሄ በርሜል ጊዮርጊስ 15 ቀን አስጠመቀችኛል። ከዛ ከበርሜል ጊዮርጊስ ልክ ሲመጣ እጅ ከፈንጂ ሚስቱ ስትማገዝ ያዛት። ከዛ ቢሮ መጥቶ ጸግሽ ከዛ ስመለስ ባለቤቴ ስትማገዝ እጅ ከፈንጂ ያስኳት። አሁን የምታውቀው ጸበል ካለ ነገር የት ላስጠምቃት ንገረኝ። እኔ አሁን ፈልገው ሌላ ነገር አይደለም ንገረኛል። በተራራ ፀሐይ ድንጋይ ዳቦ ነው ብሎ የሚክዱ ሰዎች እስኪን ትይዛቸው ድረስ እኔ እንደዚህ አይደለሁም። ከያስከባቸው በኋላ የት ያገኘው ይሄን የታገኘሽው ይሄን ቪዲዮ የታገኘው መሆን የነበረበት ምንድን ነው? መጀመሪያ ምለ መጽሐፍ ቅዱስ ጸበል ጠጥተ ምለ። ከዛ በኋላ አደባባይ ላይ ሶሪ እኮ ይባላል። እግር ላይ ወድቀህ አልደግሞም በቃ በእግዚአብሔር ብለህ ይቅርታ ይጠይቃል። አንተ ማስረጃውን ካገኘ በኋላ ከየት አገኘኸው? ኬትም ናገኘው ኬትም ዋና ነገር ይሆን አግኝቼዋለሁ በቃ ከዚህ በኋላ ሶሪ ነው የሚባለው። በቃ አስተካክላለሁ ይቅርታ ነው። እና በጣም ከባባድ ሰዎች አሉ። በተለይ በዚህ ዘመን ያለ ሰው ራስህን ከእባቦችም ጋር ለመኖር ራስህን አዛምድ። ምክንያቱም እግዚአብሔር እባቡንም የማኖር አንተንም የማኖር ግዴታ አለበት። ሶ ግደልልኝና በሰላም ልኖር አትልም። ምንድነው ትክክለኛ ሰው ጌታ ሆይ ከዚህ ጋር የምኖርበትን ጥበብ ስጠኝ። ሶ አስቸጋሪ ሰዎች በስራ ቦታ ላይ በትዳር በምናምን ይመጣል። ከነዛ ሰዎች ጋር በጥበብ እዚህ ምድር ላይ ትልቅ ሀብት ገንዘብ ካለ አይደለም ጥበብ ካለ ከየትኛውም ሰው ጋር መኖር የምትችለው እግዚአብሔር ጥበብ ከሰጠን። ጥበበኛ ሰው ከትልቅም ጋር መኖር ይችላል። ከስደተኞች አንዳንድ ሴቶች አልገጠመው መጥፎ ሰው አጠገባው አለ ግን አይነክሳትም። በቃ እግዚአብሔር ሲሰጣት ከሁሉም ጋር የምትኖር ሴት አለች። ከሁሉም ከትልቁ ከትንሹ ከደሃው ከሀብታሙ ጋር መኖር ትችላለች። ከትልቁ ከትንሹ ከደሃው ጋር መኖር ይችላል። ከማንም ጋር መኖር የማይችል ሰው ደግሞ አለ። ቤት ተከራይተለት ብቻውን ብትለቀው እንኳን ከሰው ጋር ከራሱ ጋር መኖር የማይችል ሰው አለ። አንዳንድ ሰው ደግሞ እንዴት ራሱን አጀስት አድርጓል በቃ ከማንም ጋር መኖር ይችላል። እኔ የሚገራርሙ ወንዶች በእውነት በዚህ ሙያ ገጥሞኝ ከማንም ጋር መኖር ይችላል። በጣም ቀበጥ ሴት አንጣና ስትወቀስ በቃ አብሮ ይኖራል። በጣም ዝምተኛ ሴት ስተው አብሮ ይኖራል። ከማንም ጋር ደግሞ አይኖሩ ሰዎች አሉ። በጣም ጨዋ ወንድ አግኝቷት በቃ ከሱ ጋር መኖር አትችልም። በጣም ስነ ስርዓት ያላት ጨዋ ሴት አጋጥመው ከሷ ጋር መኖር አይችልም። ስለዚህ ከሰው ጋር ለመኖርም ጥበብ ሊኖር ይገባል። ራስህን በደንብ አጀስት አድርገው። በህይወቴ እንደዚህ አይነት ሰው ብቻ ይገጥመኛል አትበል። ከዛ ተቃራኒ ሰዎች ይገጥመዋል። ራስ እንደዛ አድርጋ አጀስት ካረክ ተረስተ። በጣም አሪፍ። ምናልባት አንዳንድ ጊዜ
ጥያቄ የሚሆኑብኝ ነገሮች አሉና አንደኛው ግዴታ ነው ወይ ማግባት ግዴታ ነው ወይ? ለምን መሰለህ ይሄንን እምል ስለ ትዳር ጥሩ ነገር ነው ሲወራ የምንሰማው። በዛው ልክ ደግሞ በጣም ብዙ ፍቺ እናያለን። በጣም ብዙ በትዳር ውስጥ ያሉ ችግሮች ምናምን እንሰማለን። ታዲያ ለምንድን ነው የሚያገባው ያ ሰው? እንዴ ብቻውን ሰላም ሆኖ እንደኖረ ለምን እንደዛ አይቆይም? ኦኬ እሺ፣ ዘር ለማስቀጠል ነው ግዴታ መጋባት እኮ የለበትም። ግዴታ ነው ወይ? ቴንክ ዩ በጣም በነገራችን ላይ ጥሩ ህይወት የምትፈልግ ከሆነ ቻሌንጅ አለ። በቃ ባለህበት ቦታ መስራት የማትፈልግ ከሆነ ምንም ቻሌንጅ የለም፣ ቁጭ በለዛው። ግን እዛ ቦታ አትቀመጥም፣ እየበሰበስክ ነው የምትሄደው። ስኬታማ ሰው ለመሆን ቻሌንጅ አለው። ቻሌንጁን መጋፈጥ ግዴታ ነው። ሰው ልጅ እነዚህ ምድር ላይ ለማግባት ብቻ አልተፈጠርክም። ብዙ ነገሮች አሉ። ሰው ቢዝነስህን የመራህበትን ነገር ወደ ቤት አንተ ቤትን ትመራበታለህ። ቤት እንዳሰብከው ገነት አይሆንም። ለምሳሌ አንተ የሆነች ሴት ስታገባ ቻሌንጅ አለ። ምክንያቱም አንተና ሚስትን ሴክስ ያገናኛል፣ መንገድ ያገናኛል፣ ስራ ያገናኛል፣ ልጅ ያገናኛል፣ ጊዜ ያገናኛል፣ ልማድ ያገናኛል፣ ቲቪ ያገናኛል፣ ሶሻል ሚዲያ ያገናኛል፣ ጎረቤት ያገናኛል፣ ቤተሰብ ያገናኛል፣ አማችነት ያገናኛል፣ ገንዘብ ሚሊዮን ነገር ያገናኛል። ስማርትነት ይሄን ችግር እንዴት ነው ሶልቭ ማድረገው ብለ ፕሮብሌም ሶልቪንግ ስኪል ላይ መስራት ነው። ያንን ቻሌንጁን ስለምፈራው ልጅ መውለድ አልፈልግም፣ ዘር መተካት አልፈልግም ብለ ወደኋላ መቅረት ነው። እዚህ ምድር ላይ ሁሉም ሰው ለማግባት ነው የተፈጠረው የሚል አይነት አመለካከት የለኝም። ማግባት እየቻሉ ስሜት እያላቸው ሰውንም እያበላሹ ራሳቸውን እያበላሹ ያሉ ሰዎች ግን ግዴታ ማግባት አለባቸው። ምክንያቱም አንተ ከአንድ ሰው ጋር ሴክስ አደረግህ አንድ ግን ከዛ በኋላ እድሜ ልክስ ከስንት ሰው ጋር የስጋ ፍላጎት አንተ ጋር ካለ የእግዚአብሔር ፈቃድ ከሆነ ጃንደረባ ሆነ መኖር ትችላለህ። በቃ ነፃ ሆነ ሰውን ሳትበክል ራስንም ሳትበክል። ነገር ግን የተፈጠርከው እዚህ ምድር ላይ ስሜት የሚሰማ ከሆነ ሰው የምትፈልግ ከሆነ ልጅ የምትፈልግ ከሆነ ግን ቻሌንጅ ያስፈራ ዋይ ለምን ብለህ ብትል እግዚአብሔር ፍቺን በአንተ ህይወት ጽፎ ከሆነ ወይ ደግሞ አንተ የፐርሰናሊቲ ችግር ካለበት ወይ ደግሞ በህይወት የተጻፈልህ ነገር ካለ የተጻፈልህ ብቻ አይደለም አክሽኖች ጤናማ ካልሆኑ በዚህም ብትል በዛም ብትል ልትፈታ ትችላለህ። አንተም ጥሩ ሆነህላት እኮ በቃ ይብላ ይወጣች ሴት አለች። ከአንተ ልጅን ብቻ ነበር ፈልገው ልጅ አግኝቻለሁ በቃኝ ያለች ሴት አለች። ከአንተ የምፈልገው ልጅ ነበር ልጅ አግኝቻለሁ በቃኝ ያለች ልጅ ነበር ከአንቺ ፈልገው ልጅ አግኝቻለሁ ብሎ በጣም የሚታወቁት ትልቅ ሰዎች በቃኝ ብሎ ሸኝቶ ያውቃል። ሜሬጅ በአንተ ሪዝንም ይፈታል፣ በሰውየው ሪዝንም ይፈታል፣ በጋራ ሪዝንም ሜሬጅም ትፈታል። ባይሆን ጥሩ ነው። ነገር ግን ይሄ ህልም ተፈርቶ እንቅልፍ አይታደር እንደሚባለው ገና እንደዚህ ሊሆን ይችላል ብለህ ያንን ነገር አትቀረው። ምክንያቱም ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ደግሞ እዚህ ምድር ላይ ከሚሰጥ ትልቅ ነገሮች አንዱ ትዳር። ያ ማለት ግን ቻሌንጅ የለውም አይደለም። አንተ አሁን እኛ የምንሰራው ስራ ቻሌንጅ የለውም። ፊት፣ ሰውነት፣ አይምሮ አንዳንድ ጊዜ ይጨሳልን ይዘህ አካባቢ ይጨሳል። ቻሌንጅ የለውም። ይሄ ከብሩ አንጻር ስታስበው ቢቀር አይሻልም? ብሩ ግን ውበት አለው፣ የሆነ ዋጋ አለው። ያለ ዋጋ የሚገኝ ዋጋ የለም። የሆነ ዋጋ አለ፣ የሆነ ግን ደስ የሚል ነገር አለ እንጂ እኮ ገብተህ መተኛት ትችላለህ። ቀደም ብዬሃለሁ እኮ 6 ዓመት ስደውልለት ጧት የሚተኛ ልጅ አለ። እስቲል የገንዘብ ችግር 100 ብር ተቸጋሪ ሰው አያምም? ያማል። በቃ አልወጣም ካልክ ያን ባለህበት ቦታ እየበሰበስክ እየወጣ ትሄዳለህ። እና እኔ ትዳር ገነት ነው ብዬ ለማንም አውርቼ አላውቅም። ሲሆን ነው ብዬ ለማንም አውርቼ አላውቅም። ቻሌንጅ አለው፣ አዎ፣ ግን የእግዚአብሔር ስጦታ ነው። እሱ ያስማማናል። የትኛዋም ሴት በትዳር ውስጥ የሆነ ፈተና ይገጥማታል። ሌላ ችግር ስለሆነ ነው እኛ ራሳችን ላይ ስላልሰራ፣ ይሄ ችግር አፈታት ዘዴ ስለማናቅ፣ ይሄ ስነ ምግባር ላይ እንደ ሀገር ስላልተሰራ፣ የሃይማኖት ተቋማት በደንብ ስላልሰሩ። በነገራችን ላይ ብዙ የቤት ስራ አለ እኮ ስነ ምግባር ትውልድን ከማነጽ አንጻር እኮ ሃይማኖት ተቋማት ትልቅ የቤት ስራ አለ። እየሰሩ ነው ወይ? አዎ እየሰሩ ነው። ግን በሚጠበቅባቸው ልክ እየሰሩ እያመለጠ ነው ትውልዱ። አንዳንዴ እዛ የምትሰማው ትምህርትና ትውልዱ ሰማይና ምድር ይለያያል። ያ ሰው በሌላ ነገር እየተቸገረ ነው። እኔ ለምሳሌ እዚህ ጋር በሆነ ነገር የምትሰቃየን ሴት አንተ ሌላ ነገር ጠቅሰህ ከህይወቷ ጋር የማይገናኘውን ነገር አውራ። እውነት ትሰማለህ? የሚመስልህን ነገር እንድትሰማ ተደርጎ ከተነገረ ግን ትሰማለህ። ጆሮ ከዚህ እዛ አካባቢ የሆነ የምትሰማው ነገር እኮ ከሳበ እኮ ሄደህ ቁጭ ትላለህ። እኔ 2 ሰዓት ቁጭ ብሎ የሆነ ንግግር የሚያዳምጡ ሰዎች ያውቃል። ስለሳባቸው ሞኝ ሆኖ አይደለም። የሃይማኖት ተቋማት ድርሻ አላቸው። ይሄ ትውልድ የሚፈት ትውልድ እንዳይበዛ ድርሻን ወስደ መስራት አለ። ምን ላይ? አመለካከት ላይ፣ ልማድ ላይ፣ ባህሪ ላይ፣ እግዚአብሔርን መፍራት፣ አላህን መፍራት ላይ። እዛ ላይ ካልሰራ ሰው ሁሉ እንደ ጦር እየፈራው ይመጣል። ከዛስ ይሄው ይስፋፋል። ይሄ እንትን የምትለው የሴክሹዋል ነገሩ ማስወረዱ ምናምን፣ ያ ደግሞ ይዞት የሚመጣው ነገር አለ። ያው ስለዚህ ገነት ነው። ያው እግዚአብሔር ለባረከለት ሰው በጣም ብዙ፣ ግን ያንተ ማንነት ይወስነዋል። እግዚአብሔር የተባረከ ትዳር ሰጥቶ በማግስቱ እግዚአብሔርን ስም መጥራት የከበደ ሰው ከሆነ
እንኳን ትዳር አንተ ፌል ታደርጋለህ። መጀመሪያ አንተ ፌል ስታደርግ እኮ ትዳር ፌል የሚያደርገው። ከእግዚአብሔር ጋር ግን ከሆንክ ስለ እግዚአብሔር ብለህ ጸጥ ብለህ ትኖራለህ። እኔ አንድ ሰው መንፈሳዊቱ ላይ በጣም ጠንካራ ነው። ጸግሽ ባለቤቴ እንደምትማገጥብኝ አውቃለሁ አለ። እኔ አውቃለሁ ከማን ጋር እንደምተኛ አውቃለሁ። ገንዘብ ቸግሮ ቢሆን አይቆጨኝ፣ ምንም ነገር ሳይሆን እንደምትማገጥብኝ አውቃለሁ። ባናግራትም እንደምትፈታኝ አውቃለሁ። ዝም ብለን እንደምትፈታኝ ያለኛ አማራጭ ግን አንገቴ እንደፍቼ እግዚአብሔር የፈረደውን ይፈርድ ቁጭ ብዬ ከስንት ዓመት በኋላ ራሷ አፍ አውጥታ ተናግራ ይቅርታ ብላው አሁን ቆስያለሁ። ጸግሽ እንደቆሰልኩ ግን አልነገርም። እኔ አንዳንድ ሰዎች ጥበባቸው ይገርመኛል። የሚያውቁ ሰዎች አሉ ለእግዚአብሔር ሰጥተው ቢኖሩ። እኔ ከሴቶች ባለቤቷ በየቀኑ እንደሚማገጥባት እያወቀች ለእግዚአብሔር ሰጥታ የምትኖር ሴት አገኘሁ። ከዚህ ሴት በላይ ከባድ በቀል የተበቀለ ሰው የለም። አንዳንድ ሰው ፍርድ ቤት ካሰው ነው ከዛ በላይ ምናልባት ይዘገይ ይሆናል እንጂ እግዚአብሔር ጠላትህን እኔ በዚህ ትንሽ እድሜ በነፍስ የተጫወቱ ሰዎች አሉ። እግዚአብሔር ልክ ለዳዊት ሳኦል እንዲህ እጁ ላይ እንደጣለለት እኔ እጄ ላይ ጥሏቸው አይቻልም። የእውነት የሚበሉትን አይተው በቃ በጣም ጉስቁል እኔ ደስ ብሎኛል አላለኝም። የእውነት በጣም ነው የለመንኩላቸው። በነፍሴ የተጫወቱ ሰዎች እግዚአብሔር በነፍሳቸው ሲጫወት አይቻልም። ስለምትቾክል ነው እንጂ የተጫወተብህን ሰው ሲጫወትበት እግዚአብሔር ታይዋል። ለእግዚአብሔር እኔ ከዚህ ፊት የሆነ ብር የበላኝ ሰው ነበርና የሱ መኪና በጨረታ ከመሸጥ ነው ያዳንኩለትና የኔን ገንዘብ እንደመመለስ እሱ ሁለተኛ መኪና ገዛ። ኧረ ተው ያኔ ይሄ ብር ትልቅ ብር ነው ፕሊስ እባክህን ሊሰማኝ ነው። የሱ መኪና ትልቅ ተራራ ዳገት እየወጣ የ200,000 ብር ዕቃ ይዞ ወደኋላ እንደ ፈረስ ነው ወደኋላ የተገለበጠ። ደስ ብሎኛል አላልኩም። አጥንቶ ነው የተሰበረው። የሱ ታናሽ ወንድም መኪና ይዞበት ጠፋ። በሱ ስም የተደረገለት መኪና ደስ አለ ካላለኝም ለምን ቤት አለው ህይወት አለው ባይሆንበት ደስ ይለኛል። ግን አይ የሰው ነገር አሁን ትበላለህ በኋላ ትበላበታል። አሁን ላይ በቃ እንደ እርድና መማገጥ ምናምን በቃ እንደ እርድና የሆነ ሰዓት ላይ ግን ተመልሶ ይበላል። ያው የምታረገው ስራ አንተን ተመልሶ ይበላል። ለምን እየበላው በላለሁ ካረክ ትክክለኛ ፌር የሆነ ነገር አድርግ። ማንም ጋር አትድረስ፣ ማንንም አትንካ፣ ማንም አይንካ። በቃ ልክ ፈልግሃለሁ ብላ ሙድ ውስጥ ስትገባ ነው እኔ የራሴ ህይወት አለ። በቃ እኔ አንዳንዴ ላለመፈተን ፌቴን ኮስተር እንጂ በጣም ነው ምስቀው ቀልድማቀው በቃ ክላስ ጸግሽ ግን ሳትወድ በግድ አንዳንድ ጊዜ በሆነ ሰውን ላለመፈተን ራስን ብለን ኮስተራት ሆነ። ስለዚህ እኔ እሷ ባትበቀል እግዚአብሔር ይበቀላል። ግን ትዳር ላይ ስትሆን ለእግዚአብሔር ስትበቅን ልብ ልክ ስትኖር ተመልሶ ታየዋለህ በእጅ ላይ። በዛ ላይ ደግሞ ከአንተ የሚደበቅ ሚስጥር የለም እንደተገለጠ በጣም ደስ የሚለኝ መንፈሳዊ ሰው ሁሉን ይመረመራል፣ እሱ ግን በማንም አይመረመርም ይላል። መንፈሳዊ ስትሆን 4 ኃይል ሊኖርህ ነው። ስጋኑን ታውቃለህ፣ መንፈስንም ታውቃለህ። ስጋዊ ሰው ግን አይኔ ጨለማ እያየ ራሱ አታይም። ለዛት ወይ አንዳንድ ሰዎች ምንም የለንም ለምንድነው የምንባለው? እኔና አንቺ አንድ ሴት የመስከረም 11 የአሜሪካን የሽብር ጥቃት ላይ ከንትን የተረፈች ልጅ ተይዛ ምን አለች? እግዚአብሔርን ከተዳራችን አስወጣን ወጣልን፣ ከትምህርት ቤት አስወጣን ወጣልን፣ ከኑሯችን አስወጣን ወጣልን፣ ከሀብታችን አስወጣን ወጣልን፣ እግዚአብሔር የሌለበት ሀገር በጦርነት እንኖራለን ተባለ። ስቲል የዛችን ልጅ ንግግር ስቲል በዓለም ይነገር። የዓለም የሰላም እንትን የኢሳያስ ትንቢት ከላይ ተጽፏል። ግን አንድ ጋዜጠኛ ምን አለ? ሁሉ ጊዜ እዚህ ፓርላማ ላይ እዚህ ስብሰባ ላይ ስለ ሰላም አውርተናል፣ ግን ሰላም አልመጣም። ዋይ ለምንድነው የሰላሙን ንጉስን ማናስገባው ተብሎ ስቲል ይነገርለታል። ዋይ የሰላሙ ጌታ እግዚአብሔር ለምን ቤታችን አናስገባም? የሰላም ጌታ የፍቅር ጌታ እግዚአብሔር ለምን ትዳራችን ቱሪታችን ላይ አይገባም? ብንባረክ እንጂ የምንወድቀው ነገር የለም። ለምንድነው ይሄ ታወረብን? ለምን ዓለማዊ ስትሆን ስጋዊ ሰው ስትሆን የስጋ ስራ ደግሞ መንፈሳዊ ሰው ስትሆን በቃ አይነት ብዙ አቅጣጫ ተስታለህ፣ ተመለሰ ትላለህ፣ ትወርቃለህ፣ ከዛ ትነሳለህ፣ ትቆሻለህ፣ ከዛ ትታጠባለህ። ሚስት ትበደላለች፣ ሚስትን ትበደላታለህ። ይቅርታ ልብ ግን አለ። ጭልጥ ብለህ ባለቤትን ለመግደል የተነሳ ሰው አትሆን። ባለቤቷን በክፋት እንትን ለማለት ይወጣል እልም ያለ በቃ ይሄ ሃይማኖት እንደሌላቸው ሰዎች አትሆን። የምትሰራው ቪዲዮ ሰው ማዳን ባይችል መግደል የማይችል ቪዲዮ አትሰራ። አንድ ሴት ሚዲያ ላይ ወጣ ሰውነቷ እንዲህ ስታወዛወዝ በዛ ቪዲዮ ገደል የሚገባ ሰው አለ። ያ ስሜቱ የሚነቃቃ ሰው ትጠየቅበታል። ያ እንደ ሀገርም እኮ ይሄ ስነ ምግባር እኮ መልህ እሱ ነው። የማይታዩ አካላት አሉ የሁለላን ሰው ስሜት መቀስቀስ የሚችል ዛሬ ኢትዝን ቢዝነስ ለዛሬ አሁንማ በጣም ሚዲያ ላይ የማታወራቸው አይነት አለባበሶች አሉ። በቃ የሰው ብልቶቻቸውን ማሳየት የሚችል ለአንተ ቢዝነስ ነው። ሚሊዮን ሰው ግን ትገላለህ። ያ ደግሞ መልሶ ያንተን ላይፍ ገደል ያስገባዋልና እንደ ሞኝነት የሞኝ ስብከት የሚመስል ግን it is reality። ያ አንዳንድ ጊዜ ስለ ምግባር ስትል የድሮ ተረት ነው ይመስለው፣ ግን ነው ህይወት ነው ባይዘው ይመስለኛል። እንደዛ በጣም አሪፍ፣ እጅግ በጣም አድርጌ ነው የማመሰግነው። ኦኬ
የት ማግኘት ይችላሉ? ለጊዜ ብዙ መጽሐፍት ቤት አለ፣ ጃፋር ጋርም አለ፣ እኛ ጋርም 09774050 ላይ መልህቅ መገናኛ ባለው ቢሮችን ቢደውሉ እዛ ማግኘት ይችላሉ። በጣም አሪፍ። 200 ችግር 200 መፍትሄ በገበያ ላይ ለሁለተኛ ጊዜ። ኔክስት መች ነው የምንገናኘው? ኔክስት አይ ቲንክ ወደ የካቲት አካባቢ በላጤዎች ጉዳይ በጣም ረጅም ዓመት እኔ ያው ሪሰርቹን አንዳንድ ነገር ዝም ብለን መስጽፍ አይደለም ያው ተሰበስብና ነውና አንዳንድ ሪሰርቾችንም እየሰራውበት ስለሆነ ነውና የካቲት ላይ አይ ቲንክ ይወጣል። ያላገቡ ሴቶች የማያገቡበት 10 ሪዝን፣ የማትወደድበት 10 ምክንያት፣ የምትወደድበት 10 ነገር፣ በተለይ መውደድና መወደድ ማፍቀርና መፈቀር ይላል መጽሐፉና አይ ቲንክ ወደ የካቲት አካባቢ ይወጣል። በተለይ ላጤዎች ያን መጽሐፍ ብዙ ነገር ይማሩበታል ብዬ አስባለሁ። ደሳ ነው። ቴንክ ዩ በጣም አሪፍ። ቀጣይ ግን አንተ ጋር ነው መምጣት የምፈልገው። ደስ ይለኛል በጣም በደስታ ብዙ ነገር ከዚህኛው ሚዲያ ውጪ በአንተ ሚዲያ መጥቼ ከአንተ ጋር ማውራት ፈልጋለሁ። ደስ ይለኛል በጣም በደስታ ደስ ይለኛል። መቼ ቀጠሮ እንያዝ? በዚሁ ያው በቃ የካቲት ላይ የሚሆን ብቻ በተመቸ ሰዓት ላይ አሉ። በጣም ብዙ የምናወራቸው ነገሮች አሉ። ስለዚህ ቀድመን ማስታወቂያ እንለቃለን በመልህቅ ደስ ይለኛል ሚዲያ። እዛ ላይ ይጠብቁን። እጅግ በጣም አድርጌ ነው የማመሰግነው። ቴንክ ዩ በጣም አመሰግናለሁ። ፕሮግራማችን ያያችሁትን ይመስል ነበረ። እንዴት አገኛችሁት? እስኪ ኮመንት ላይ ሐሳባችሁን አስቀምጡልን። እንዲሁም ደግሞ በዚህ ፕሮግራም ላይ እንዲቀርብ የምትፈልጉትን እንግዳ ኮመንት ላይ ጻፉልን። በነገራችን ላይ አላይቭ እያደገ ነው። አብራችሁን ስላላችሁ፣ ስለምታግዙን፣ ስለምደግፉን፣ በወደቅን ሰዓት አይዟችሁ ብላችሁ ላበረታችሁን፣ ፍሮም ደ ስክራች ከባዶ ተነስተን እዚህ ጋር ስንደርስም እስካሁን ድረስ አብራችሁን ላላችሁም ምስጋና የማቅረብ ፈልጋለሁ። አላይቭ ፖድካስት 1 ሚሊዮን ሰብስክራይበር ለመግባት ጠንክረን እየሰራ እንገኛለን። ይህንንም ፕሮግራም ከተማራችሁበት፣ ከተጠቀማችሁበት፣ ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው።